ስለሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራኸው ትልቁ ወሬ ዘንዱ እንትን ላልከው ላወራው ወሬ ለምሳሌ ያክል ነው። የቪዲዮ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነቢዮች በድግምት ቀለበት ላይ አድርገው ነው የሚያስጨውት አጋንንት። የፕሮቴስታንት ነቢዮች አስጨርሻው አይደለ ኤርሚ? አርስቱ ላይ ነው የምናወራው። ዘንዶ ላይ ነው እያወራን እድሉ ዜቱኛ ጀምሮ ድርሳነ ኡራኤል ላይ ምን እንደሚናገረው እመቤታችን እግዝእትነ ማርያም በጊዜ ስደቷ ይሄንን እኮ ስለ የነበርኩ ሰውዬ ነኝ። በዜማ አንጀትን የሚበላ ዜማ እየጨመርንበት አንዳንድ እንባችንም ሲመጣ ንፍጣችን እየጠረግን ሁሉ ማለት እመቤታችን እግዝእትነ ማርያም በጊዜ ስደቷ ከገሊላ ናዝሬት ተነስታ ወደ ግብፅ ሄደች። ወደ ግብፅ ለመሄድ በመጀመሪያ ኢትዮጵያ መጣች። ያው ወደ ግብፅ ለመሄድ ኢትዮጵያ መጀመሪያ መምጣት አለብህ ብሎ ጂኦግራፊውን እና ደምረው የተነጋገራችሁ በቀን ላይ እኔ አንድ ቃል ብያለሁ። ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን። አሁን ግን ቀጥታ የመጣሁት ፋሬስ የሚባል ዩዘር ኔም እኔ አይቻለሁ። የእሳቸው ማየት ማስረጃ ሊሆን አይችልም። አንቺ በግልሽ ኦኬ ተጻይፈሻል ኦልሬዲ ጋይድ በጣም ትክክልም ነው። ቢኮዝ ለምን መሰለህ እንደዚህ የምልህ እኔ ብዙ ጊዜ ፕሮቴስታንቶች ኢንዲቪዥዋልን በቤተክርስቲያን ውስጥ ጠይቆ ያለውና በፕሮቴስታንት ከሄድን በጣም ወሮ በላ ፓስተሮችና ነቢያቶች የሚሰሩትን እያያችሁ ነው። ፕሮቴስታንት በሙሉ በእነሱ መጠየቅ አለበት? አይ በሙሉ መጠየቅ የለበትም። እኛ እነዛ ወሮ ኦርቶዶክስ በሙሉም ደግሞ በኦርቶዶክስ መጠየቅ የለበትም። እንደ ቤተክርስቲያን የጻፉት ያንን ገድልም ሆነ ምንም የጻፉት ሰዎች በምንም ኢንቴንሽን የጻፉት የቤተክርስቲያኑ ኃላፊነት እንደ ቤተክርስቲያን ካወራን ኦኬ አንድ ወሮ በላ የሆነ ፓስተር እና ዱርዬ የሆነ ነብይ ምናምን ነገር ብለሻልሽ ኦኬ የሉም ብያልሽም ኦኬ እነሱ በእኛ ቤተክርስቲያን ውስጥ ኦኬ ፓስተሩ በእኛ ቤተክርስቲያን ውስጥ መጽሐፍ ጽፎ ህዝብ እንዲያምን ቀን ቆርጦ ቀን ሰይሞ መጽሐፍ ጽፎ ገድል ጽፎ ማለት ነው። መጽሐፍ ማለት ታቦተ ሕግ ቀርጾ ቀን ሰይሞ አክብሩት አንግሱት ብሎ ያለው ነገር ቢኖርና ይሄ የወንጌላውያኑ ልማድ ቢሆን ያ ፓስተሩ ያደረገው በግሉ አይደለም ያደረገው በቤተክርስቲያን ነው። በግሉ ግን ከሴት ጋር ሲማገጥ መጠጥ ሲጠጣ የተለያየ ነገር ሲያደርግ ቢገኝ የዛ የግለሰቡ የፓስተሩ ድካም ነው። ኦኬ በፓስተሩ ድካም ጴንጤ ሁሉ በሙሉ መጠየቅ የለበትም። አዎ በቄሱ ድካም ኦርቶዶክሳውያኑ በሙሉ መጠየቅ የለባቸውም። ቄሱ ቀሚሳቸውን ለብሰው መስቀላቸውን ይዘው ቡራኬ እየሰጡ ሴቱን ሁሉ በያገኙበት የሚያማግጡት ከሆነ ኦርቶዶክሳውያን ሁሉ በዚሁ በሙሉ መጠየቅ የለባቸው። ምንም እንኳን ቄሱ የኦርቶዶክስ ቤተክርስቲያን አገልጋይ ቢሆኑ በግል ህይወታቸው ነው እና እሳቸው በእንደዚህ አይነት ድካም የተገኙት። ቤተክርስቲያኒቱ በእሳቸው የግል ድካም ምክንያት ሙሉ በሙሉ ወይ ደግሞ ህዝቡ ሙሉ በሙሉ ብሌም መደረግ የለበትም። በጣም አምናለሁ። እኛም ጋር ልክ እንደዚህ መሆን የለበትም አምናለሁ። አሁን ግን ይሄ በግል ደረጃ አይደለም። ይሄ ስዕል የተሳለው ይሄ ስዕል እኮ የተሳለው በቤተክርስቲያን ደረጃ ነው። አሁን እኛን የምትከሽን ከሆነ በደንብ ከሰሽን ማለት ነው። የምትወቅሽን ከሆነ ውቀሽን፣ የምታንሸው ሀሳብ ካለ እንደ ቤተክርስቲያን መሰረ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ወቴቨር አማኑኤል ብለሽ የምታንሻቸው ቤተክርስቲያናት ኖረው ይህንን ነገር አድርጉ ብለውን ከመጽሐፍ ቅዱስ ውጭ የወጣ ይህን ነገር አድርጉ፣ ይህን ነገር ማድረግ ግዴታችሁ ነው፣ በዚህ ነገር ታመኑ፣ ተማመኑ፣ ተማጸኑ ብለው ወንጌላውያኑ አብያተ ክርስቲያናቱ የጻፉልን የተጻፈ መጽሐፍ ካለ ወይ ደግሞ የተሰጠ መመሪያ ካለ በስብሰባ በቪዲዮ የተደገፈ ካለ ካመጣሽ ኦኬ። ይሄ ሁሉ በዚህኛው በፓስተሩ ድካምና ጥፋት ምክንያት አጠቃላይ ምዕመናኑ አይጠየቅም። ወንጌላውያን አማኞች አይሰደዱም። የፓስተሩ ጥፋት ነው። ግን በቤተክርስቲያን ደረጃ እንደዚህ ተስማምተው በመጽሐፍ የተጻፈ በቪዲዮ የተደገፈ ካለ ግን የምናደርገው አድርጉ ተብለው ግዴታችሁ ነው። ከወር እስከ ወር ከዓመት እስከ ዓመት ምንም አይቋረጥም። ጋይድ መቀጠል ነው ያለብህ። እዚህ ላይ ምንም ሀሳብ ማንሳት የለባችሁም ብለው እንደ መመሪያ ሰጥተውን በስዕል መልክ እንደዚህ እንደናንተ ሰቅለን ቤታችን የምንሳለመው በመኪናችን ውስጥ የምንይዘው እንደዚሁም ደግሞ በየቤተክርስቲያናችን የሰቀልነው ነገር ካለ እሱን አሳይኝና እኛ እዚሁ ጋር ያንን ያደረገው ቤተክርስቲያን ካለ እዚሁ ታያለሽ። እኔም ዳጊም ወንድሞቼም እየተቀባበልን ምን እንደምንናገር ኦኬ። ለዛ ቤተክርስቲያን የሚሆን ለዛ ግለሰብ ማለት ነው። ማነው ለዛ ቤተክርስቲያን ማለት ግለሰብ ሳይሆን ለዛ ቤተክርስቲያን። አሁን አንድ ግለሰብ አይደለም ይሄን የሚጠቀመው። ቤተክርስቲያኒቱ ኦፊሻል ነው የምትጠቀመው። በ14 አቡነ አረጋዊ ነው ቀን ሰይማለች። ታቦተ ሕግ ቀርጻለች።
ከተሰዓቱ ቅዱሳን ከተባሉት ውስጥ ወደ ኢትዮጵያ ገቡ ተብለው ከተባሉት ውስጥ አንደኛው አባቴ ነው ብላ የምትለው ናት ኦርቶዶክስ፣ ይህን ሰው ማለት ነው። ስለዚህ ዘንዶ አገልግሎት ይሰጣል በኦርቶዶክስ ቤተክርስቲያን። ታውቂያለሽ የውሃ ጥምቀት እንደሚያጠምቅ ዘንዶ እንደሚጠብቅ ማን ነው? የውሃ ጥምቀት አልኩኝ፣ ነብር ነው የውሃ ጥምቀት የሚያጠምቅ። ዘንዶ ጸበል እንደሚጠብቅ ታውቂያለሽ? ቤተክርስቲያን እንደሚጠብቅ ታውቂያለሽ? ይሄ ሁሉ እኮ አገልግሎት ነው። አሁን እኮ ይኸውልህ፣ አሁን እኛ ችግሩ ምንድን ነው? ችግሩ ላይ በቤተክርስቲያን ውስጥ ነው አይደለም አሁን እያልከኝ ያለኸው። እኔ አሁን ቤተክርስቲያኗ ተጠያቂ ናት የምለው እንደ ካልቸር የያዘችው ነገር ላይና ትክክል ነው፣ ህግ ነው፣ ስርዓት ነው፣ ዶግማ ነው ተከተሉት ብላ በያዘችው ነገር ላይ በጣም ልዩነት አለን። ይሄ መስተካከል አለበት ካሉ ይሄ ከቀኖና ነው ወይስ ከዶግማው ነው? ይሄኛው ይሄ ዶግማ አይደለም መቼም ታውቃለህ አንተ አይደል? አዎ። ስለዚህ ይሄ መስተካከል አለበት። ይሄ እኮ ይኸውልህ ካልቸር የተቀላቀለ ካልቸር አለ፣ በጣም መጥፎ። ልክ ነሽ። እንዲስተካከል ጠይቀሽ ታውቂያለሽ? እኔ ምንም ማንንም አልፈራም፣ ጠይቃለሁ ሁልጊዜም ቢሆን። እሺ ምን መለሱልሽ? እንዲስተካከል ጠይቀሽ ነገርኩህ እኮ በሊቃውንት ጉባኤ ተቀምጦ መመርመር ያለባቸው ብዙ መጽሐፎች አሉ። እሱ ባይዘው ይቀጥላሉ። እኔ እቀጥላለሁ ይሄን መጠየቄን ለምን መሰለህ? እሱን የኛውን ምንድነው የአንበሳውን ድርሻ እኛ እንወስዳለን ምናምን ነገር ብለመል እሱን የሰራዊት ጌታ እግዚአብሔር በእኛ ምክንያት ነው እንደዛ ያስቀመጣቸው። ምክንያቱስ ዓለም አደባባይ ላይ በዓለም በሰባቱም ክፍለ ዓለማት ላይ ከዚህ የሚለቀቅ በቪዲዮ በካሜራ የሚደገፍ ሌሎቹ በጽሁፍ የጻፉት በመጽሐፍ የጻፉት አሳይተናቸው ነው። መጽሐፍቶቻቸው ውስጥ ችግር እንዳለ በደንብ ፍንትው አድርጌ 10 ዓመት በዚህ ጉዳይ ላይ ሶሻል ሚዲያ ላይ እንዳገለገለ ሰው አፌን ሞልቼ እናገራለሁ። ማንም ይሄ ስለሆነ እኔ ነኝ ዋነኛው ምናምን ነገር ብዬ እያልኩ አይደለም። ብዙ ወንድሞች አሉ በዚህ ጉዳይ ላይ የደቀሙ። ዋነኛው ብትሆን እኮ ምንም አይደለም። ወንጌል አይደለም። አሁን እኔ የመጽሐፍ ትርምት ላይ አይደለም። የመጽሐፍ ትርምትም ላይ እኛ ከተኙበት ኦርቶዶክሳውያን መሪዎች ወይ እንደ ህዝብ ከተኙበት የራሳቸውን መጽሐፍት ነክተን ነው ገልጠን አውጥተን ከተኙበት እግዚአብሔር ቀስቅሷቸዋል በእኛ በኩል። ኦኬ ከዚህ በኋላ የሚቀጥለውን ስራ ይሰራሉ። ኦኬ እኔ ግን ያልኩት ኤርሜ አንድ ነገር ልንገር። እነዚህ መጽሐፎች ሁሉ የተጻፉት በጣም ጥንት በነበረ ሁኔታ፣ ተጠያቂነት በሌለበት ሁኔታ፣ ማንም ማለት የሚጽፉት ነገር ያስጠይቃል አያስጠይቅም፣ ትውልድ ያጠፋል አያጠፋም በሚል ግንዛቤ በሌላቸው ሰዎች በዛ ዘመን ነው። ገባ እና በቤተክርስቲያን ኃላፊነት አሁን ተስዓቱ ቅዱሳን የገቡበት ታውቂያለሽ? በኤርትራ በኩል እኮ ነው የገቡት። በአዱሊስ ወደብ በኩል ነው የገቡትኝ። ኤርትራ ያኔ በኢትዮጵያ ግዛት ውስጥ በነበረችበት ሰዓት ማለት ነው። ተስዓቱ ቅዱሳን 9 ቅዱሳን ማለት ነው ወደ ኢትዮጵያ የገቡበት ዘመን ይታወቃል። ከየት ሀገር እንደመጡ ይታወቃል። እነሱ ናቸው አንዱንም በምድራችን ላይ አምጥተው መርዝ የተከሉት። የምንኩስና ትምህርት የብህትውና ትምህርት ብሎ በሚል የእግዚአብሔርን የጽድቅ መንገድ የሚቃወም የራሳቸውን ጽድቅ ለማቆም ፈልገው ለእግዚአብሔር ጽድቅ አልተገዙም ብሎ እንዳለ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ ይሄ የምንኩስና ትምህርት አንዱ አቡነ አረጋዊ ተብሎ የሚባለው ከዛ ከተስዓቱ ቅዱሳን ከተባሉት ውስጥ በዘንዶ ተጠምጥሞ በደብረ ታሞ ተራራ ላይ ትግራይ ባለ ምድር ላይ በዛ የኢትዮጵያ ሰሜናዊ ክፍል ላይ እዛ እንደዚህ ሆኖ ተብሏል ተብሎ ነው የተጻፈው። ስለዚህ በዚያ ዘመን የነበሩ ሰዎች ስለ ሃይማኖታቸው አያስተውሉ ነው ብለሽ ብትዩ በዚህ ዘመን ያለን ስለ ዘንዶ ያለን አመለካከት እኛ ጋር ባለ እውቀት ከመዘን በዚያ ዘመን ያሉ ሰዎች ዘንዶ ለቅዱሳን አገልጋይ እንደሚሆን አያውቁም። የመጽሐፍ ቅዱስ እውቀት አልነበራቸውም ነው ብለሽ ብትዩ ዘንዶ አንቺ ስጠይቀሽ እንዴት አያውቁም? መጽሐፍ ቅዱስ እኮ ለምሳሌ አሁን በእኛ እድሜ እንኳ ወንጌል መሰረት የጀመረበት መቼ ነው? ተስዓቱ ቅዱሳን ባልሳሳት በአብርሃ ወአጽብሃ ዘመን ነው እንደዚህ ነው የገቡት። በጣም ሩቅ ነው። ከተሳሳቱ ምንም የፈለገ ቢሆን እንደው በጣም አራቅ ብለሽ እንኳን ብትይ 1000 ዓመት ምናምን ነገር ማለት ነው። እንደው በጣም እሺ 1000 ዓመት ቆይ ልንገር 1000 ዓመት የዛሬ 1000 ዓመት እሺ በጣም አራቀ ተብሎ የነገስታቱ በጣም እርግጠኛ ነኝ። እኔ ልልህ የፈለኩት ነገር ምንድነው የዛሬ 1000 ዓመት ሆነ 2000 ዓመት እንደዚህ አይነት ልምዶች በነበሩበት ሰዓት ሰው ለምን 2000 ዓመት ተወስዷል? እሱ ኦኬ 1000 ዓመት ኦኬ ዛሬ 1000 ዓመት 2000 ዓመት ምን ለምን ተጠቃሚ ኦሪትን ትከተል ነበር ኢትዮጵያ? ኦይ ኖ እዛ ጋር ትጂ የዛሬ 1000 ዓመት ወንጌል በኢትዮጵያ ውስጥ አልተሰበከም እንዴ? ኦኬ ይኸውልህ ወንጌል ተሰብኳል። የተሰበከው ወንጌል ላይ ሲሰበክ ወንጌል አንዱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው አይደል? ትክክል። ዛት ማቴዎስ ወንጌል ነው አይደል? አንደኛው ወንጌል
ማቴዎስ ወንጌል 4ኛው ምዕራፍ ላይ ስንደርስ ኢየሱስ በመንፈስ ተመርቶ ጌታችን ማለት ነው ወደ ምድረ በዳ ሄደ፣ በዲያብሎስም ተፈተነ ይላል። ከዛስ ፈታኝም ቀርቦ ይላል አይደል? ዲያብሎስ አይደል? የቀደመው እባብ በኤደን ገነት በመብላት ሕግ አዳምና ሔዋንን የጣለ የቀደመው እባብ የፊተኛውን አዳም በመብላት ሕግ የጣለ ሁለተኛውን አዳም ክርስቶስን ጌታችንን ምድረ በዳ ላይ መጥቶ ምንድን ነው ብሎ ያለው? እንደተራበ አውቆ ምን አለው? ይህን ድንጋይ አንስተህ የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርግና እንብላ። የፊተኛው አዳም የወደቀበትን የውድቀት ፈተና ለሁለተኛው አዳም ለክርስቶስ ኢየሱስ ሰይጣን አቀረበው አይደል? ኦኬ። ሰይጣን የቀደመውን አዳም በኤደን ገነት ላይ ሔዋንን ያሳታት በምን ነበረ? በምግብ በፍሬ አትብሉ በተባለው በምን ላይ አድሮ ነበር ሰይጣን ያሳታት? በእባብ። የዛሬ 1000 ዓመት ላይ ያሉ ሰዎች ስለ እባብ መንፈሳዊነት፣ ቅዱስና እርኩስነት አያውቁም ነው የምትይኝ? ይኸውልህ አሁን በዛ መስመር ካሰብከው ያውቃሉ አያውቁም? ግን ይኸውልህ የሚያውቁ ሰዎች አንድ ጥያቄ ልጠይቅ። የቤተ ክርስቲያን ትምህርት የሚያውቁ ሰዎች ስለ ኦርቶዶክስ፣ ስለ ቅዳሴ አሁን ኢትዮጵያ ውስጥ 60 ሚሊዮን ኦርቶዶክስ ቢሆን 10 ሚሊዮኑ ስለ ቅዳሴ ሚስጥር የሚያውቃሉ? የምን ቅዳሴ ላይ እባቡን ያውቃሉ አያውቁም? እነሱ ስለ እምነት ራሱ ቅዳሴ ላይ የሚቀደሰው ነገር ያውቃሉ? በልምድ ነው የሚመላለሰው ነው የነበረው። የአሁኖችም ላይ እንመጣለን። የዛሬ 1000 ዓመት እንደው ምናልባት አርቀኑ ማለት ነው ካሳነስነው የሚቀርታ ካተለቅነው የሚቀርታ እንደ ምሳሌ የተጠቀም ነው። አቡነ አረጋዊ የዛሬ 1000 ዓመት ነው ኢትዮጵያ ውስጥ የነበረው ተብሎ ቢባል ከተሰዓቱ ቅዱሳን ጋር ቢባል ነው ያልኩት። ወሩና ዓመታቱ በግምት ነው የተናገርነው። ልብ በሉ። ኦኬ። በዚያን የዛሬ 1000 ዓመት ውስጥ ኢትዮጵያ ውስጥ እባብ የቀደመውን አዳምና ሔዋንን ሰይጣን በእባብ አድሮ እንዳሳታቸው በዘፍጥረት መጽሐፍት ላይ የተጻፈው ምዕራፍ 3 ላይ የተጻፈውን እሱን ቃል አያውቁትም ነው ብለሽ የምትይው? በትክክል ሊያውቁ ይችላሉ እየገምታሉ። ሊያውቁት ይችላሉ። ካዲያ ካወቁት ዘፍጥረት መጽሐፍ ምዕራፍ 3ን ሲያነቡት፣ ምክንያቱም መጽሐፍ ቅዱስ የዛሬ 1000 ዓመት አይደለም የታተመው የተጻፈው በኃይለ ሥላሴ የታተመው የተጻፈው መጽሐፍ የተጻፈው እኛ ምድር ላይ የገባበት ዘመን የትኛው ዘመን ላይ እንደሆነ ባናቅም መጽሐፍ ቅዱስ ግን መጽሐፍት የተጻፈው ታላቁ ነቢይ ሙሴ ነው። 5ቱን ብሔረ ኦሪት ቶራን የጻፈው ማለት ነው። ዘፍጥረት መጽሐፍ ምዕራፍ 3 ነው ጨምር። ስለዚህ የዛሬ 1000 ዓመት ላይ የነበሩ ኢትዮጵያውያን ተስዓቱ ቅዱሳን የተባሉትን ወይ ደግሞ በደብረ ዳሞ በዚህ በአቡነ አረጋዊ ላይ እንደዚህ ተጠምጥሞ እባብ ወደ ተራራው ጎተተው አወጣው ቅዱስ አባታችንን ዘንዶ ቅፍ ድግፍ አድርጓቸው ይዟቸው ወደ ተራራ ወጣ ብለው ያመልኩ ነበርና ያምኑ ነበር። በዚያ ዘመን የነበሩት እንዴት ነው የቀደመው ዘፍጥረት መጽሐፍ ምዕራፍ 3 ላይ ያለውን የቀደመውን እባብ በርኩስ መንፈስ ነው የሚመሰለው እባብ። ለምንድን ነው ይሄንን ታዲያ አሁን እነኚህ በ1000 ዓመት ውስጥ የነበሩ ሰዎች እንደ ምሳሌ ተጠቀምነው እንዴት አላስተዋሉትም? አሁን አንቺ ለዚህ ስዕል ብትሰግጂ ለአቡነ አረጋዊ ለተባለው ማለት ነው አልሰግድም። ለምን እባቡን አውጥተህ ነው ስገጂ? አልሰግድም። ለምን ደግሞ አሰግጁ? ለአቡነ አረጋዊ እባቡን አንስተን ቢሆን አልሰግድም። ዊዛውት ስኔክ ማለት ነው። ዊዛውት ስኔክ ቢሆን አልሰግድም። ለምን? ምክንያቱም ለፍጡሩ አልሰግድም። አንቺ ኦርቶዶክስ አይደለሽማ ታዲያ? ኦርቶዶክስ ነኝ። ምን አይነት ኦርቶዶክስ? ይኸውልህ እኔ ማምነው ልንገርህ፣ እኔ አባቴ ያስተማሩኝ አባት ልንገርህ፣ ስለ ስዕል ጠይቄያቸዋለሁ። በጣም እየተበረዘ የተበላሸ ነገር ውስጥ ገብተናል። ስዕል እነማን ናቸው የገቡት? ኦርቶዶክስ መስማት የማይችሉ ሰዎች ጌታ ተሰቅሎ ሲያዩት፣ ጌታ ተወልዶ ሲያዩት በስዕል ወንጌል ይሰበክበት ነበረ። ገባህ? ያ በቤተክርስቲያን ውስጥ ሲቀመጥ መስማት የማይችሉ ማየት የሚችሉ ሰዎች ምን እንደተፈጠረ ምን እየተደረገ እንደሆነ ታሪክ ይረዳሉ፣ በምልክት በሚያዩት ነገር። ገባህ? ማየት የማይችሉ ደግሞ በስብከት ይሰማሉ፣ ይድናሉ። በጆሯቸው የሚሰማ እኔ ስዕል አንቺ ለዘንዶም ለሰው አልሰግድም። መጽሐፍ ቅዱስ እግዚአብሔር መንፈስ ነው በእውነትና መንፈስ ይሰገድለታል ነው የሚለው። ለማርያም አልሰግድም። ለምን እንደምሰግደው
ማርያም ታማልዳለች። እመቤታችን ቅድስት ናት፣ ንጽሕት ናት። ታማልዳለች፣ ግን ስለ ድህነት ጋር አታገናኘው። መዳን በኢየሱስ ክርስቶስ ብቻ ነው። ነው መዳንም በማርያምም ጭምር ነው። ነው አይደለም? ለምን እንደዛ ይሆናል? ቤተክርስቲያኒቱ ብላለቻ። መጽሐፍ ቅዱስ አይልማ። እኔ እኮ ነግሬሃለሁ። ከቤተክርስቲያኒቱና ከመጽሐፍ ቅዱስ ማን ነው ይበልጠው? አንድ ነገር ልንገር። አይ ከቤተክርስቲያን አሁን ቤተክርስቲያን ልክ ነሽ እኮ። ቤተክርስቲያኒቱ መጽሐፍ ቅዱስ ማርያም አታድንም ይላል። ቤተክርስቲያን ግን ማርያም ታድናለች ይላል። ይኸውልህ አንድ ነገር ልንገር። ኦኬ ሰው መጀመሪያ ራሱን ነው ማዳን ያለበት። ቤተ መቅደስ ከሰለሞን ቤተ መቅደስ የበለጠ የከበረ ቤተ መቅደስ የለም አይደል? ያ ቤተ መቅደስ እንኳን ፈርሷል። በህንፃና በተቋም ላይ ሰው ራሱን ወይም ነገሩን ማሳረፍ የለበትም። ማየት ያለበት ራሱ የሆነውን ክርስቶስን ነው የሚያየው አይደል? በማን ነበር የተሰራው የሰለሞን ቤተ መቅደስ? የሰለሞን ቤተ መቅደስ የተሰራው በሰለሞን ነው አይደለም? በሰለሞን ዘመን የተሰራው ነው። ዘመኑ በሰለሞን ዘመነ መንግስት ነው። ቤተክርስቲያናችሁ ግን ኦርቶዶክስ በሰለሞን አይደለም ነው የምትለው? እኔ መጽሐፍ ቅዱስን ነው የማምነው። አጋንንት ናቸው የሰሩት ነው የምትለው ኦርቶዶክስ? እኔ መጽሐፍ ቅዱስን ነው የማምነው። እንዴት እናድርግ? የትኛውንም ሀሳብ እኮ ብታመጪ አሁን ኦርቶዶክስ ታሪክሳን እዚህ ስሬ መጽሐፍት አለ። መጀመሪያ እኮ ስነግርህ እኔ በሚስጥረ ስጋዊ፣ ሚስጥረ ስላሴ፣ ሚስጥረ ጥምቀት፣ ሚስጥረ በሱ ብቻ አምስቱ ሚስጥራት በዛ ነው ማምነው ብያለሁ። በሱ ብቻ ብታቆሙ ጥሩ ነበር እህቴ። ተው ሚዩት አታርጋ። ማንም ሚዩት ያረጋት? ሚዩት አርጋችኋት ነው ወገኖች? አንቺ ነሽ ሚዩት ያረግሽው? አላረኩትም። መጣራስ ኖ ቆይ፣ ማን ነው ሚዩት ያደረጋት? አይደረግም። እሺ ወገኖች ቴንክ ዩ። ኦኬ እህቴ፣ የሰለሞን ቤተ መቅደስ አጋንንቶች እንደሰሩት ታውቂያለሽ? ኦርቶዶክስ ነች ያለችው። አላውቅም፣ መጽሐፍ ቅዱስ እንደዛ አይልም። ኦርቶዶክስ አለች ነው ብዬ የምልሽ። እኔ አንድ ነገር ልንገር። ወይ ቆይ፣ አንዱ ጋር ከመድሽ ወገኖችን የምናገረው ባንተ እየጨረስን ነው እንምጣ። ኦርቶዶክስ እኮ አለች ነው ብዬ የምልሽ። ቤተክርስቲያኒቱ ኦርቶዶክስ በሕማማተ መስቀል በሚባለው መጽሐፍቷ ላይ ጽፈዋለች። አሳይኝ ብለህ ካልሽኝ ያሳይሻለሁ። ላሳይሽ የተጻፈ ላሳይሽ። ኖ ይጠቅምሻል። የሚጠቅመው መጽሐፍ ቅዱስ የሚለው የአንቺ አቋም ጥሩ ነው። ለመዳንም ቢሆን አቋምሽ እኮ ጥሩ ነው። ለመዳን የሚጠቅሙ ነው እንጂ ለመዳን የማይጠቅሙ ነገሮች መጽሐፍ ቅዱስ የሚለውን ሌላ፣ ቤተክርስቲያኒቱ የምትለው ሌላ ከሆነ ማን ነው ትክክለኛ? መጽሐፍ ቅዱስ ወይስ ኦርቶዶክስ ተዋሕዶ ቤተክርስቲያን? ይኸውልህ አንድ ነገር ልንገር። መጽሐፍ ቅዱስ በፍጹም በቃ ባለሙሉ ስልጣን ነው። ማንም ጳጳስም ኦርቶዶክስስ ተሳስታለች። ማንም ምን አልከኝ? ኦርቶዶክስ ተሳስታለች ማለት ነው። ኦርቶዶክስ ተሳስታለች ሳይሆን ያን መጽሐፍ የጻፈው ሰው ተሳስቷል። የቤተክርስቲያኒቱ መጽሐፍት ነው። ቤተክርስቲያኒቱ ራሷን ማስተካከል አለባት። ቤተክርስቲያኒቱ ራሷን እንድታስተካክል ከጠየቅሽ ተሳስታለች ማለት ነው። አስተካክል የሚባል ሴት ተሳሳተ ሰው ነው አይደል? አስተካክል ተብላ የምትባል ያተሳሳተች ቤተክርስቲያን ነች አይደል? ኦርቶዶክስ ተሳስታለች። ያንን ቤተክርስቲያን በጣም ሂውጅ ነው። በደንብ ነው የማውቀው። ልክ ነው፣ የነበርኩበት ነው። የፈለገ ሂውጅ ቢሆን ረጅም ዘመን ነው። አዎ የ1700 ዓመት ታሪክ ያላት ናት። ትልቅ ቤተክርስቲያን ነው። ብዙ ህዝብ ነው የያዘው። እሱ ማሳበቢያ ሊሆን አይችልም። ማሳበቢያ ይሆናል እያልኩ አይደለም፣ ግን አንደኛ የእግዚአብሔር እጅ ያስፈልጋል። ባይዘው አንድ ነገር ልንገርህ፣ ነገሮች እንደዚህ አሁን ቤተክርስቲያን ስትታመስ ምን ስትል አዊሽ አባቶች ቢነቁላለሁ። ይሄ የኔ የግሌ ነው፣ የግሌ አስተሳሰብ ነው። እግዚአብሔር ደስ ያልሰኝበት የሚቀሰቅሳቸው ነገር አለ ብዬ ነው የማስበው። አንተ ለምን ትደነቃለህ? ሰው ገንዘብ ከፍሎ ጳጳስ ከሆነ ሰው ለጵጵስና ጦርነት ከከፈተ እንደዚህ አይነት ጭቅጭቅ ውስጥ ከከፈተ ቤተክርስቲያኖቱ እኮ ችግር ውስጥ ናት። ገባ? ግን እኔ ስለ ቤተክርስቲያኑ አይደለም ስለ ኦርቶዶክሳውያን ምን እናድርግ? አሁን አንተ በጣም ትልልቅ ጥሩ ስራ እየሰራህ ነው። በጣም ትልልቅ ጥሩ ስራ እየሰራህ ነው። ግን ፖይንት ቤተክርስቲያኗ ተቋሟ ላይ ምክንያቱም ብዙ ሰው አታችመንት አለው እዛ ጋር
ገባ ግን እያንዳንዱ ሰው ማንም ሰው ጌታ ቢጠራውም ወደሱ በሞት ቢሄድም ክርስቶስ ዛሬ ዕለተ ምጽአት ቢሆን ቢመጣ በጣም አደጋ ላይ እንዳለ ያ ሰው አያውቅም። ዳጊ እየተቆራረጥክ ነው። ቆይ አንዴ እህቴ ዳጊ እያወራህ ነው። ማይክም ኔትወርክ ትክክል አይደለም። ዳጊ እያወራህ መስሎኛል። ኔትወርክ ትክክል አይደለም። አስተካክለውና ወይ ውጣና ግባ። ኔትወርክ ቀይ ነው ያለበት ቦታ እየነዳ ከሆነ ብሎ በሚል ነው። እሺ የቴ ቀጥይ። እና አሁን አንተ እያደረግክ ያለው በጣም ጥሩ ነገር ነው። አሁን አንተ ከአንዱ አገልጋይ ጋር ምናምን እንደዚህ ምናምን ሳይሆን እንደዚህ አይነት መጽሐፎች ችግር ሊኖርባቸው ይችላል። ግን እነዚህን ችግሮች ቤተክርስቲያኗ ማስተካከል ግዴታ አለባት። ግን ከሁሉ በላይ ግን እናንተ ማን ይንገራት እንደተሳሳተች ለማስተካከል እኮ የሆነ ነገር እናንተ ቤተክርስቲያን ላይ ለምን እናንተ ተቋሙ ላይ አትሄዱ? ለምን መሰለህ አንዳንድ ጊዜ ታዲያ ቤተክርስቲያን የፈለገ ነገር ብታፈስ ሰው ላይ አተኩሩ፣ ቤተክርስቲያን ምዕመኑ ላይ አተኩሩ እኮ። እኛ ምዕመኑ ላይ እናተኩራለን፣ ግን ቤተክርስቲያን አስታኪ ብለን ስንላት ማን ነው የምንናገረው? ታዲያ ተቋሙን ካልተናገረ ማን ነው የምንናገረው? አንተ የዛ ቤተክርስቲያን አባል ነህ። አንድ ነገር ሲሆን ያለውን ጦርነት አሁን ባለፈው አንድ ጳጳስ ነበሩ አቡነ ገብርኤል ናቸው ምናምን ተናገሩት ሰምታችኋል አይደል? ፒውር ወንጌል የተናገሩት በምን ኢንቴንሽን የተናገሩት ታውቃላችሁ? የክርስቶስ ስቅለት ነበረ፣ በዛ ነው እንዴት እንደተነሱባቸው ታውቃላችሁ? ከዛ ከዚህ ያን እንትን ይያል አየህ፣ እንዲህ አይነት ከባድ ነገር አለ። ግን ዋናው ነገር ምንድነው? ህዝቡ እኔ አሁን ኦርቶዶክስ ወገኖቼ ክርስቶስን ይዘው ቤተክርስቲያናቸውን ሳይለቁ ቤተክርስቲያናቸውን ጥብቅ አድርገው ይዘው በግዴታ መስመር ውስጥ እንድትገባ ቤተክርስቲያኗ ማድረግ ይችላል። ምን በማድረግ በቃ የማይመችን አካሄድ በመቃወም ነው። እኔ አሁን ለምሳሌ በምትቃወሚ ሰዓት ቤት ውስጥ የሚገፋሽ ከሆነ ብፁዕ አቡነ ገብርኤል ሲናገሩ እንደሰማሽው ኦርቶዶክስ ታሪክሲያን ውስጥ እነሱ ቢገፉኝ ግብጽ ቤተክርስቲያን አለ ስጋው ደግሞ መቀበል ካለብኝ ይዛይዳለሁ። ግብጽ ቤተክርስቲያን ውስጥ ተቀምጠሽ ኦርቶዶክስን ታስተካክያለሽ እንዴ? ታዲያ ቢገፉኝ ነው የምልህ። እኔ ቢገፉኝ ምንም አይመስለኝም። የግብጽ ቤተክርስቲያን አይደለች እንዴ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ውድቀት ምክንያቱ የሆነችው? ይሄን ሁሉ ግሳንግስ የጨመረችው እኮ የግብጽ ጳጳሳት እየመጡ ነው፣ ሙስሊሙ ሁሉ ጭምር ሳይቀር ተሾመው መጥተው ለ1600 ዓመት ፖለቲክስ እንደ እኔ ሳወራ እኔ አቡነ ሽኖዳን አይደለም እኔ ሳወራ የብፁዕ አቡነ ማናቸው ጎርጎሪዮስ የሸዋው ሊቀ ጳጳስ ማለት ነው። አቤት የኢትዮጵያ ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ብሎ በሚለው መጽሐፍ ታጭ እሺ ምን ፈልግ ዳጊ ከይቅርታ ጋር ለዛ ብሎን 1-2 ደቂቃ ብትሰጠውና አንድ የመጨረሻ በደንብ ሰድቦህ ከዚህ ቤት ለአንዴና ለመጨረሻ እንድንሸኘው ብዬ ነው። ሚኪ ቤት የተቆራረጠ ስድብ ሲሰድብ ስለነበረ እዚህ ሙሉ ስድብ ሰድቡ በክብር 2 ደቂቃ ይሰጣል። እዚህ ቤት ከ36 ነው ጋይድ በዛ ብሎ ነው። ከእናቴ ከሚስቴ ከኔ ጀምረ ከልጆች ጀምረ ትችላለህ። ጋይድ 2 ደቂቃ ከ39 ደቂቃ ላይ ታቆማለህ ስድቡ አይደለም። ኤርሚ ወንድምነት ለኔ ማስረጃ እዚህ መጥመልመል የለም። እዚህ አባትህ ላይ እንደተጠመጠመ ብራዘር ዳጊ ምንድን ነው ያለው? ሚኪ ቤት ምን ነበር ያለው? እነግርሃለሁ ኤርሚ፣ እዚህ ጋር መድገም ስለማልፈልግ ነው። ዳጊም ባለችበት። ስለዚህ አሁን እድል የምንሰጥህ እድል ማግኘት አለበት፣ እዛ ብቻ ሳይሆን እዚህ እኔ 2 ደቂቃ እኮ እሰጣለሁ። ስለዚህ ሚስት አለኝ፣ ልጆች አሉኝ፣ እናት አልኩ። አንዴ ሰማኝ ዛቦልኝ እናት አለኝ፣ አባት አለኝ፣ እናት አለኝ፣ ወንድሞች፣ እህቶች፣ ቤተሰብ፣ ሚስት፣ ልጆች አሉኝ። ከኔ ጀምሮ የፈለግከውን ቤተክርስቲያንህ እንዳስተማረች ቤተሰብህ እንዳስተማረ ሚኪ ቤት የተሳደብከውን ስድብ ወንድምነት ዳግዬ አይዋሽም፣ ሰምተዋል። 2 ደቂቃ ሰጣለሁ። ከ37 ነው ከ39 ታቆማለህ። ጎሄድ ቤተሰቦች እንዳስተማሩ እምነት እንዳስተማረ ተሳደብና ዳጊ በውሸት የሚከብር እግዚአብሔር ካለ ዳጊ ዋሽ። ቤተሰብ ልሳደብ አይደለም ግለሰቦችን እንኳን አልሰደብም። ስላስተምሩ ነው ያወራሁት። ማስረጃ የለም። ማስረጃ የለው ነገር ኤርሚ ምን ያደርግልሃል? አንተም አይጠቅምህም። እኔ ማስረጃ ወንድሜ ሰማ ማለት እኔ ሰማ ማለት ነው። ቪዲዮ አምጣ ልለው ዳጊ ውሸት ነው የመስክሩ። ከታች ጻፍ ውስጥ ኤርሚ ምነት እኔም ነበርኩኝ ላይቭ ላይ ዳጊ ምንም አልዋሸም። ሚኪ ቤት እኔም ነበርኩኝ 100%።
እና ምንድነው ምስክርነት ጠዋ ምንድነው የተሰደው? ውሸት ለምን የኔ ስም ማን ነው? ደቂቃ ለምን አትጠቀምም? ኤርሚያስ ኮሜንት ጽፌልሃለሁ በውስጥ አየሁት። ዳጊ ደቂቃውን ይጠቀም። በቃ አታቆራርጡት። ቶሎ በል። ከ38 ነው 40 ላይ ታቆማለህ። 2 ደቂቃ መሳደብ ትችላለህ። ምንድነው አሁን እኮ ማስረጃ ለምን ታመጡም? ለምን በሰት እንደዚህ በውሸት የሚከብር እግዚአብሔር የለም? ውሸት እታች ወረድ። በቃ ቴንክ ዩ ዚስ ኢዝ ኦርቶዶክስ። እዛ ተሳደብና ትመጣለህ፣ እዚህ ተሳደብ ተብላችሁ ስትባሉ እድልም ሲሰጣችሁ ለስድብ፣ ምክንያቱም ያው ስድብ ነው የሞላችሁና ማለት ነው። አልሳደብም ብለህ እዚህ ስትመጣ ወንድምነት ትለኛለህ፣ እዛ ትሳደባለህ። እዚህ ስትመጣ እዚህ አባትህ አቡነ አረጋዊ ላይ እንደተጠመጠመ እባብ እኔ ላይ ልትጠመጠም ትፈልጋለህ። በጽድቅ ከሆነ ኦኬ ሰየው፣ ግን እንዲህ አይነት ነገር አቁ። ቴንክ ዩ ዳግሻይ ተባረክ። አንድ አይነቱ ነው ወጡ ነው። እሺ ስትመጡ መሳደብ ከፈለጋችሁ ኑና ተሳደቡ። እኔ እናንተ በመሳደባችሁ ቤተክርስቲያኒቱ እንደዚህ ነች ብዬ አልልም። ጭፍን አይደለሁም ሁል ቀን ስናገር ማለት ነው። አንዳንድ ጊዜ እንኳን ዚስ ኢዝ ኦርቶዶክስ ብዬ ስል በሙሉ ኦርቶዶክሳውያን እንደዚህ ናቸው ማለት አይደለም። ኦኬ። ስለዚህ እዛ ሆናችሁ በስሜት ትሳደቡና እዚህ ስትመጡ ግን ጨዋ ጫወታችሁ። በቃ የቅድሙ እኮ እዛ የተሳደብከው ሰውዬ ነው እዚህ የመጣው። ስለዚህ እኔ ደግሞ ስድብ አንፈራም። እኔም ወንድሞቼም እዚህ ያለን ስድብ አንፈራም። የፈለግከው መስደብ ትችላለህ። ሚስቴን ዘቅዝቀ መሳደብ ትችላለህ። ምንም እንደማታመጣ ስለማቅ ንቄ እየሳቅኩብህ ጌታ ይባርክ ብዬ እልሃለሁ። እኔን እንደፈለግህ አድርገህ መሳደብ ትችላለህ። ዘር ትውልዴን ካወቀው እንደፈለገ መናገር ትችላለህ። በወንጌልና ግን በእውቀት ግን ከሆነ እፊቴ አትቆሙም። ይህንም ፉከራ አይደለም ነገር፣ እፊቴ አትቆሙም። ለምጠይቃችሁ ጥያቄ ለማለት ነው። ቴንኪው ዛብሎን እየሞክር እንግዲህ በቴክስት ምንድነው በሜሴጅ ነገር ወይ ሌላ ቦታ ላይ ሄደ ማለት ነው። ያው ትታያለህ። አሁን ሌላ ቦታ ላይ ሄደ ገብተህ ደግሞ ትታያለህ። እዚህ እኔ ምንም አልተሳደብኩም ብለህ ያልከው ሰው የዛ ስትለፈልፍ ትታያለህ። ተመልሰህ ግን ደግሞ መጥተህ እዚህ ቤት ከገባህ እንድትሳደብ ነው። ምክንያቱም ቆንጆዬ ተሳዳቢ ስለሆንክ እዚህ እንድትሳደብ ነው የምትቀጥለው እንጂ እዛ ተሳዳቢ፣ እዛ ረካሽ፣ እዚህ ቀዳሽ አትሆንም። ግልጽ አይደለም? እንደ አማርኛ እዛ ረካሽ፣ እዚህ ቀዳሽ አትሆንም። እዛ ረክሰህ ከሆነ እዚህ መተህ መርከስ ነው ያለብህ። አይ እዚህ መጥቼ ይቀደሳለሁ ብለህ ካልክ የአምላኬን የእግዚአብሔርን ቃል ስሰማ ስናገር መስማት አለብህ። እርግጥ እዚህ መተህ የምትረክስበት ቤት አይደለም፣ ከሰማን የምትቀደስበት ቤት ነው። በምን በሚቀድሰው በእግዚአብሔር ቃል ማለት ነው። በእውነትህ ቃል ቀድሳቸው ቃልህም እውነት ነውና ይላል ዮሐንስ 17:17 ላይ። የሚቀድሰን የአምላኬን የእግዚአብሔርን ቃል እነግርሃለሁ። ከእንደዚህ አይነት አሁን ከባቦቹና ከምትሏቸው አንዳንድ ኮተት ከሱ ወተን ዮሐንስ ማቴዎስ ብዬ ስጀምር ያኔ የሚቀድሰን የተቀደስኩበትን የአምላኬን የእግዚአብሔርን ቃል እነግርሃለሁ ለማለት ነው። ቴንኪው። ወደ እህታችን ማለት እሺ፣ እህታችን ቴንኪው ዳክሻ ስለነገርከኝ እና ማለት ሰው እንዲያቅ ጀስት ማወቅ ያለበትን ነገር እንዲያቅ። ደግሞ አንድ በጣም የሚገርመኝ ነገር አለ። ዛሬ አንድ አጋጣሚ እየነዳሁ እየሰማሁ ነበር እንደዚህ የፕሮቴስታንት ቻናል እንደዚህ ቲክቶክ ላይ እና ኦርቶዶክስ ላይ በጣም በቃ ልክ ኦርቶዶክስ ላይ ሰይጣን አድርገው ነው የሚስሉት ኦርቶዶክስን። እና I was really surprised። አንደኛ የሰው ልጅ የመዳን ጉዳይ የግል ጉዳይ ነው። ዩኒቨር ነው። ማን ነው ፔጁ? እዚህ ጋር የምታወሪው ስለሚቀዳ ለምሳሌ የትኛው ቴሌቪዥን ወይ የትኛው ፕሮግራም ነው? አየሽ፣ አሁን ፕሮቴስታንት በሙሉ ኦርቶዶክስን ምን ያደርጋሉ ነው ብለሽ ያልሽው? በቃ እዛ ቻናል ላይ ነው የምልህ ነው እኮ ጅምላ አደረግሽው አላደረግሽም? ታዲያ እዛ ቻናል ላይ ነው እንጂ ማለት ያለብሽ የሆነ ቻናል እየሰማሁ ነው ያልኩህ። ግን ፕሮቴስታንት በሙሉ ነው ያልሽን? ኦርቶዶክስ በሙሉ ነው የምልህ። ኦርቶዶክስ በሙሉ በቃ በጣም ሰይጣን መጽሐፍ ቅዱስን ማያውቅ በቃ ምንም የእግዚአብሔር ነገር ያልገባው። ፔጁን ቻናሉን ታውቂዋለሽ? አይ ቲንክ ምን አይነት ቻናል ነው? የእኛ ቻናል መሆኑን የወንጌላውያን ቻናል መሆኑን በምን አረጋገጥሽው ነው? ምክንያቱም በኦርቶዶክስ ስም የተከፈቱ ቻናሎች አሉ። ያ ቻናል ተናገረ ማለት ቤተክርስቲያኒቱ ተናገረች ማለት አይደለም። ወይ ደግሞ በእኛ በወንጌላውያን ስም የተከፈተ ቻናል ካለ ያ ቻናል እኛን ወንጌላውያን በሙሉ ይወክለናል ማለት አይደለም። እኔ
የሰውን ዘር በሙሉ ሰይጣኖች ናቸው ምናምን ብሎ የሚያስብ እንደዚህ አይነት ወንጌላዊ አማኝ ካለ በእውነት ንስሐ ነው መግባት ያለበት። ንስሐ ነው መግባት ያለባቸው። የወንጌል አማኞች አትላኩልኝ እኮ ነው ብዬ የምለው። ገስት ላይ አትላኩልኝ ወገኖች። አሁን የምትልኩ የወንጌል አማኞች ገስት ላይ አትላኩልኝ። ተባረኩ። ገስት ላይ ድጋሚ ቦታውን ሙሉ ታታርጉት ፕሊስ። ያው ከገባው ጊዜ ጀምሮ ስንት ጊዜ ገስት ላይ ያለውን አጸዳው። ኦኬ እሺ። ታሶ ካባው ፓስተር ምናምን ነው የሚለው ታይትሉ። ሜርሲፉል ኦር ሰምቲንግ የሆነች ልጅ ናት፣ ሴት ናት እንትኗ እና በጣም ደነገጥኩ። ኢየሱስን ከሚወዱት በላይ ክርስቶስን ከሚወዱት በላይ አልሰማሁኝም። ማን ያልሽኝ? ፓስተሩ ታይትሉ ባለካባው ፓስተር ምናምን ነው። የሆነ ፓስተር ላይ ነበር እንትን ውይይቱና። እሺ ማን ነው ፓስተሩ? ነው ታዲያ ኦርቶዶክሳውያን በሙሉ ፓስተሩ ኦርቶዶክስ ቤት ሂዶ የሆነ ነገር ይላል። ከዛ በቃ አላቃቸውም ልጆቹንም፣ ግን በጣም ኦርቶዶክስን እንደሚጠሉ ነው ያየሁትና ደነገጥኩ። እነማን ናቸው የሚጠሉት? እነዚህ ፕሮቴስታንት እንትን አሁን ያልሻቸው የኛ እህቶች ናቸው። በእርግጠኝነት ነው አስረግጬ የምነግርሽ የእኔ እህቶች ናቸው እነሱ አልኩሽ። ኦኬ እኔ ደግሞ ልንገር ቋድ መጨኛ አይ ነው ስለአንተ ራሱ ሲከራከሩ ነበር። ልጁ አንተ በጣም ይጠላሃልና እነሱ በሱ መብቱ ነው። ግን አሁን ምን አልሽ? ግን ነው የምልህ ባይ ዘ ዌይ እኔ እነሱን ለመኮነን አይደለም፣ ግን ከኮነንሻቸው በኋላ ለመኮነን አይደለም ብለሽ አትበይ። እህቴ ሜርሲ ናት ቤቱን የከፈተችው የነበረው። ኦኬ ጽፌላታለሁ፣ ቴክስት አድርጌላታለሁ። ኦኬ ምን ብላ ነው ታዲያ ኦርቶዶክስን ትጠላለች ብለሽ ያልሽው? ምን ብላ ስላለች ነው? አይሽ የለሽም። ምን ብላ ጣላች? ንገሪኝ። ሲያወሩ የነበረው ምን ብላ ጣላች? ከሆል ቲንግ ውስጥ አንድ ወይ ሁለት ቃላቶች ንገሪኝ። ምን ብላ ጣላች እህቴ ሜርሲ? ከፈለገችም እዚህ ትመጣልሻለች። ምን ብላ ጣላች? ካልተኛች ደውዬ እጠራታለሁ። ምን ብላ ነው የጠላች? ኦርቶዶክስ ቤት ስለሄድክ አይወዱህም። ኦኬ እሱ ልጁን ነው የምትለው እና ያ ሰው ኦርቶዶክስ ቤት ስለሄደ ነው የማይወደው ያልወደደችው። እሷ ብቻ አለችም፣ ጠቅላላ ናቸው። ቤቱን የከፈተችው እሷ ስለሆነች የእሷን ስትነግሪኝ ሌሎችም ደግሞ እዛ ያሉት በሀሳቧ እንደተስማሙ እናያለን። ኦርቶዶክስ ቤት ለምን ሄድክ? ኦርቶዶክስ ቤት ስለሄድክ እኛ የምንጠላቸው ቤት ለምን ሄድክ ነው ያለችው። ኖ ታዲያ የምንጠላቸው ቤት ሳይሆን ታዲያ ኦርቶዶክስ ቤት ስለሄደ እነሱን ለማስደሰት ወንድሞችን ሰደብክ ነገር ነው እሷ በጣም የተበሳጨችበት። ስለዚህ ታዲያ አሁን ደግሞ ሀሳቡን ቀይሱ። ቅድም ኦርቶዶክስን በጣም ትጠላለች አልሽ። እንትኑ ነው ሆል ኮንቨርሴሽኑ። እንደዚህ አይነት ታርጌት አታድርጉ። ለምን ታርጌት እኔ በጣም ነፍሴ ሪቴት ሆና የምጠላው ነገር ቢኖር ውሸት ነው። ውሸት የዲያብሎስ ነው። ቀደም ልክ ባልሽው መሰረት ዋሸሻ። አሁን የዋሸሽው የዋሸሽው ልንገርሻ አላሳይሽ። ኦኬ እህቴ ሜርሲን ኦርቶዶክስን ትጠላለች። እዛ የተሰበሰቡ ከሷ ጋር የነበሩት ሁሉ ኦርቶዶክስን ጥላቻ ነበር ስትናገር የነበረው። ያ ፓስተር ስሙን የማላውቀው ብለሽ ያልሽው ኦኬ እሱ እዛ ቤት በመግባቱ ኦርቶዶክሳውያን ጋር በመሄድህ እንዴት የምንጠላቸው ኦርቶዶክሳውያን ሄድክ ብላ እሱን ስትናገር ነበር ብለሽ አልሽኝ። አሁን እኔ የምጠይቅሽ የዛ ፓስተር የተባለውን ሰውዬ አይደለም፣ እኔ ስለማላውቀው ማለት ነው። ፓስተር የሚሆን አይሆን እኔ ስለማላውቀው እኔ ስለሱ አይደለም የምጠይቅሽ። እህቴ ሜርሲ ግን ቤቱን የከፈተችዋ ኦርቶዶክስን ጠልታ ሌላውም ትውልድ እንዲጠላ እነሱ ቤት በመሄድህ አንተም እጠላሃለሁ ብላ ያለችበትን መረጃ አልሻል። ካልሆነ ውሸት ነው የዋሸሽው ማለት ነው። አናግሪኝ እህቴ። እህቴ አናግሪኝ። ማኛ አይደለም ይኸውልህ፣ እየሰማሽ ነው። ካልሰማሽ ደግምልሻለሁ። እኔ ሰምቻለሁ በደምብ። በቃ ከሰማሽኝ ሜርሲ የጠላችበት እህቴ ሜርሲ ኦርቶዶክስን ጠልታ ሌሎቹንም ጥሉ ብላ ያለችበት ወይ ደግሞ ያ ፓስተር ብለሽ ያልሽውን አንቺ እሱ ሰው ኦርቶዶክሳውያን እኔ አላውቀውም ካልኩ ኦኬ ካላወቅሽው በቃ ከሆነ ሰው ጋር አነስ እናጋገር የነበረው
እና እሱ ሰው ኦርቶዶክሳውያን ቤት በመሄዱ ነው የተጠላው እና በጣም ስለምትጠላን ነው ብለሽ ነው አይደል ያልሻት? እሷ ኦርቶዶክስ እንደምትጠላበት መረጃ ስጭኝ የተናገረችው ማለት ነው። ወይስ አንቺ የልብ አዋቂ ነሽ? ኩላሊትና ልብ ነው ንገሪኝ እህቴ። አሁን ደውዬ አምጥቼ እዚሁ ፊት ለፊት እንድጠራት መረጃውን አስገባት ከፈለግ በጣም ብዙ ጓደኞች አሉኝ፣ ክርስቲያን ጓደኞች። ይገባኛል። ኢሪቴት አድርጌያለሁ በነበራቸው ኮንቨርሴሽን። ተናደሻል። የተናደድሽው ምንድን ነው? ካልተናደርሽ ልብ ብለሽ ስሚኝ። ኢሪቴት እና መናደድ በጣም ይለያያል። ኢሪቴት የምታደርገው ችግር የለውም እኮ በተናገረችው ነገር አለ ከምታደርገው በላይ ሲወርድብህ ነው። በተናገረችው ነገር ነው ሪቴት ያደረገሽ። የተናገረችው ሪቴት ያደረገሽን 2 ወርድ ንገሪኝ፣ በመረጃ አስደግፈሽ። በቪዲዮ ቀርተሸዋል፣ ካልሆነም ደግሞ የሰው ምስክሮችን ሁሉ አቅርበሽ። አልቀዳሁትም። እሺ ምን አለች? ቃልሽ ነገር ሪቴት ካደረገሽ ወርድ 2 ምን አለች? ወርድ ባይ ወርድ እንደዚህ ያለች ምናምን እንደሆነ ነገርኛ። አዎ እንዴ እኔ የብልግና ለምን ካላልሽማ ልከሳት እኮ አይደለም። እናንተ አሁን እኮ ነገር ያነሳው ኦልሬዲ እኮ ይኸውልሽ፣ አይደለም በእኔ ፊት 700 ሰው እየሰማ ከሰሻታል። ቢሃይንድ ባይ ከሚሰማው ውጪ ማለት ነው። 700 ሰው እየሰማ ተረጋጋ። አሁን እኔ ተረጋጋና መነጋገር ያለብን እንደዚህ ያለ አሁን እንደዚህ ስታወራ እኔ አሁን እንደዚህ ብትል እንትን አለለም ምንም አይገርመኝም። ግን ለምን እንደማይገርምሽ በቃ ለምን እንደማይገርምሽ ቆይ አድምጪኝ እህቴ። ለምን እንደማይገርምሽ ይህንን ዘንዶውን ስታይ አልቀበልም ብለሽ ያልሽውን ያህል ውሸትን የዚሁን ያህል አልቀበልም ብለሽ ውሸትን መጻፍ ነበረብሽ። ውሸትን ተቀበለሽ የእባብ ስዕል ስታይ እንደማመጣ ውሸትን እንደማመጥና ታወሪያለሽ። ይህን ፒክቸር ሳሳይሽ እኔ ይህንን አልቀበልም አልሽ። ትሰግጅለታለሽ ዊዛውት ስኔክ ትሰግጅለታለሽ ብዬሽ አልሰግድም አልሽ። ዊዝ ስኔክም አትሰግጅም፣ ዊዛውት ስኔክም አትሰግጅም። ኦኬ ለምን? ስለተጠየፍሽው ማለት ነው። የእባብን ቅርጽ ተጸይፈሽ፣ ውሸት ግን አንዱ የዲያብሎስ መገለጫ ነው። ኦኬ በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ዲያብሎስ ከመጀመሪያ ነፍሰ ገዳይ ነበር፣ ውሸታም የውሸትም አባት ነበር ይላል። አሁን የእባቡን ፒክቸር ቆይ አድምጪ። የእባቡን ፒክቸር እዚህ ጋር ተጸይፈሽ እህቴ ሜርሲ ያላለችውን ኦርቶዶክስን በመጥላቷ የተነሳ ደጋግማ ከመናገሯ የተነሳ ሪቴት አደረገኝ አልሽኝ። ደጋግማ ከመናገር ደጋግማ ከተናገረች ውስጥ 2 ወርድ ንገሪኝ ያልኩሽኝ። ኦኬ 2 ወርድ አንቺን ሪቴት ካደረገሽ ቃላት ውስጥ 2 እንደዚህ ያለሽ ብዬ ወርድ ባይ ወርድ አላስታውስም። በቃ የለሽም ግን የለሽም እህቴ አንተ አውርተሃል። እኔ ደግሞ ላወራ የለሽም። በቃ መልሱ መልሽልኝ፣ ወደ ቀድሞ እንሂድ። መልስ የለሽም። አታውሪ ያላልኩሽም መልስ የለሽም። ጠየቅኩሽ። አይሽ እዚህ ጋር እንኳን ቅድም በደንብ ነው የሚባለው። እኔ ነገርኩሽ። ነፍሴ የምትጸየፈው ነገር ቢኖር ውሸት ነው። ማንም ኦርቶዶክስም ሁኚ ጴንጤም ልሁን አንደኛ መርሃ ግብር እዛ የነበረውን መርሃ ግብር አንቺ በማታውቂው አይነት ሁኔታ ልከታተለው፣ በቪዲዮ ልስማው፣ ምንም የምታውቂው ነገር የለም። 2 ወርድ ሪቴት ካደረግሽ ደጋግማ ከመናገሯ የተነሳ ሪቴት አድርጎኛል ብለሽ ካልሽ ውስጥ 2 ወርድ ንገሪኝ ብዬ ስልሽ አታስታውሽውም። ስለዚህ በሐሰት እህቴ ልትከሺ ነበር፣ ግን የምታወሪው ኤርሚያስና ዳጊ ፊት ነው መተሽ የምታወሪው። እና ውሸት ላይ አንቀልድም። አሁን ሜርሲ አቅርባትና ታያት በቃ የለም። እኔ ፊት ልትናገረው ያልቻልሽውን እንደማመጣው ከዚህ ሀሳብ ውስጥ ትክክል ያልሆነ ነገር አንደኛ ጨርሻለሁ። እኔ የሚዩት ያደረኩሽ ወደሚቀጥለው እንድንሄድ ማለት ነው። ለእኔ ልትነግሪኝ ሪቴት ያደረግሽን ወርድ ለእኔ ልትነግሪኝ 2 ወርድ ያላስታወስሽ እሷን እህቴን አሜሪካ ሀገር ነው የምትኖረው። ደውዬ ነይ ብዬ የምላት ለምንድን ነው? ለእኔ እንኳን ጥፋቷን ልትነግሪኝ ያልቻልሽ 700 ሰው እየሰማ 2 ወርድ ሪቴት ካደረገሽ ወርድ ውስጥ 2 ወርድ አሳይኝ ንገሪኝ ብያልኩሽ አላስታውሰውም ብለሽ ካልሽ እሷን ከእንቅልፏ ቀስቅሼ አምጥቼ እህቴን ለምንድነው ማደክማት? በሐሰት ነው የምትከሻት። ወደ እባቡና ወደ እኚህ ሰውዬ እንመለስ።
ኦኬ ቴንክ ዩ እህትየውን ታያት። ኦኬ እንደዚህ ብሎ የሚል ኦርቶዶክስ የለም። እሺ ማነው እንደዚህ ብሎ የሚል ጴንጤ የለም። ኦርቶዶክስን ጥሉ ብሎ የሚል ጴንጤ አንድ የለም። ይህን የስም ላጲስ ሁሉ አምጭልኝ፣ አሰልፊ ተራ በተራ በእግዚአብሔር ቃል እውቀት እፍቀዋለሁ። ሎተሪ ትኬት እንደሚፋቅ እፍቀዋለሁ። ማንም ጴንጤ ሆኖ ኦርቶዶክስን የሚጠላ ከሆነ ወድቋል። ከየት? ከክርስቶስ ኢየሱስ ወንጌል፣ ከጸጋው ወንጌል ወድቋል። ጥላቻ በውስጡ የነገሰበት ክርስትና የለም። እሱ ኃጢአተኞችንና ጻድቃንን የሚወድ ለኃጢአተኞችና ለጻድቃን ዝናብን የሚያዘንብ ጌታ፣ እሱን እያመንን ጠላቶቻችሁን እንኳን ውደዱ ብሎ የሚለንን ቃል ይዘን ወገኖቻችን የወጣንበትን ሃይማኖት፣ ቤተሰቦቻችን ዘራችን የተቀዳበትን የተገኘበትን ይጠላሉ ብለሽ ካልሽ በጣም ውሸት ነው። ውሸት። ሁለት ወርድ ቅድም እኮ ነው አሁን ከምናወራበት ከ4 ሰዓት በፊት ነበረ ላይቭ ላይ የነበሩት። ኤርሚ ከ4 ሰዓት በፊት የተነገረን ንግግር ሪቴት ያደረገሽ ንግግር በ4 ሰዓት ውስጥ ማስታወስ አቅቶሻል። ስለዚህ ምንድነው ውሸታም ነሽ ማለት ነው። ይቅርታ አድርጊልኝ። እንደዛ አትሳደብ፣ ነውር ነው። እንደዛ ውሸታም ነው። እኔ አታውቀኝም ፐርሰናሊ፣ ገባ? አንተ ደግሞ በጣም መጠንቀቅ አለብህ ለምትናገረው ነገር። ይሄው እየተጠነቀቅኩ ነው ብናገረው እኮ ተጠንቅቄ መረጃ ባላመጣሽበት አንተ ሪካርድ ካደረግከው ማለት ነው፣ በንጹህ ልብ ሪካርድ ካረከው ከሰማኸው ማለት ነው በጣም የሚደብር ንግግር፣ የሚደብር ስድቦች ሁሉ ነበሩት። መናገር ስለማልፈልግ ነው እኮ። እሷ ታዲያ ሰደባት። እሷ ሰደበችው በኋላ ላይ እሱ ምንድነው ብሎ ያላት? እሱ ምንድነው ብሎ የሰደባት? አልናገርም፣ ደስ አይልም። በቃ አየሽው። ስለዚህ እህቴ ምንም ያላጠፋችውን ሜርሲን እኔ ፊት አትከሽም። አጥፍታ ከሆነ ሁለት እኮ አድምጪኝ። አታቋርጭኝ። ሁለት ወርድ እኮ ማስታወስ እኮ አቅቶሻል እህቴ። አየሽ፣ ሁለት ወርድ እኮ ሪቴት ካደረገሽ ደጋግማ ከመናገሯ የተነሳ እኔን ሪቴት አድርጎኛል፣ ኦርቶዶክሳዊ የሆንኩትን እኔን ሪቴት አድርጎኛል አልሽኝ። እህቴ ደጋግማ በመናገሯና በቃላት ደጋግማ በማድማቷ አንቺን ሪቴት ያደረገሽን ከዛ ውስጥ ሁለት ወርድ ንገሪኝ። ከ4 ሰዓት በፊት ላይ ብላ የነበረውን አስታውሽ ብዬ ስልሽ አላስታውስም ብለሻልሽ። ውሸታም ነሽ ማለት ነው እህትዬ። ይቅርታ አልጠይቅሽም። ቆንጅዬ ውሸታም ነሽ፣ ቆንጅዬ ስም አጥፊ ነሽ ማለት ነው። ይሄ ደግሞ በእግዚአብሔር ፊት ንስሐ ነው መግባት ያለብሽ። አንቺ እውነትን የምትፈልጊ ከሆነ ንስሐ ነው። ሰውን እኔ አሁን አንቺን ዝም ብዬ ባላደረግሽው ብሌም አላደርግሽም። እማደርግ ከሆነ እግዚአብሔርን ሳይሆን የማገለግለው ሐሰትን በአንቺ ላይ በመናገር ማን ነው የማገለግለው ማለት ነው? ሰይጣን ነው። እኔ ደግሞ በዘመኔ ሰይጣንን አላገለግለው፣ እውነትን እናገራለሁ። ምንም እንኳን በአካል ባላቅሽም ዛሬ ነው የመጣሽው። ኦኬ ጥሩ ተወያዮች ነሽ፣ ተደማምጠን እየተነጋገርን ነው። ስለዚህ አንቺ በተናገርሽው ቃል ላይ ነው ቆሜም እየጠየኩሽ ያለሁት። ኦኬ አታስታውሽውም፣ ምን እንደተናገርችሽ አታስታውሽ፣ ግን ሪቴት ሆኖሻል። ሪቴት የሆንሽው በምንድን ነው? አላስታውሰውም። በንግግር ነው አልሽ። ንግግሩ ምንድን ነው? አላስታውሰውም። አሁን መናገር ካለብኝ ይናገራሉ ማለት ወደ ዋና ሀሳብ ላይ እንመለሳለን። ኦኬ ቤቱ የእሷ ነው አይደል? ከእሷ ጋር የነበረ ልጅ ይሄ ፓስተር ተብዬውን ሰውዬ ቤቱ ጋብዞ የኦርቶዶክስ አስተማሪ ጋብዞ አይ ሪሊ ዶንት ዋንት የሰው ስም መጥራት መሳደብ አልነበረብህም። ያንን የኦርቶዶክስ ማን የተሳደብኩት እኔ? አንተ ነህ። እኔ መሳደብ አልነበረብህም። ምናምን አይባልም። እኔ መናገር ስም መጥራት ማንን ነው የተሳደብኩት ነው ያልኩሽ። ቃላት አደራረብ አንተ እኔን ነው አይሰደብክም። ምን ብዬ ሰደብኩሽ? ውሸታም። ዋሽተሻል። አልዋሸሽም። አልዋሸሁም። መናገር ካልዋሸሽ መረጃ ምጭ ከዚህ በኋላ ልንገረው ወደ ኤርሚ ትክክል በቃ ከዚህ በላይ ይሄ ቤት ወንጌል ልንሰብክበት የምንችለው ብዙ ሰዓቶች አልፈዋል። አሁን የምትይው ነገር ሆኖ ከሆነ ሌላ ጊዜ እናወራዋለን። ቆይ እኔ እናት ይበቃል። በጣም ረጅም ሰዓት ሄደ። እኛ ካሁን ያበቃል ብለን ነበር። ወይኔ እናት ይበቃል። አሁን ይሄ ልጅ ጋር ምን ወይ ሰው አይድንበት ወይ ሰው አይማርበት ምንም የሚጠቅም ነገር ስላልሆነ እኔ እናት እዚህ ጋር አንድ ጊዜ እድል ስጠኝና ብዙ ነገር ጌታን ቃል ልንከፋፈልበት የምንችለው ሰዓት ስለሆነ ጌታ ብስቶ ይባርክሽ። ሌላ ጊዜ ሌላ
አይ ይበቃል። ድንገሩ ብዬ ሶስት ደግሞ እናንተ ደግሞ ልታናገሩኝ አልቻላችሁ። አዎ ይበቃል። እኔ እናት ለዛሬ ይበቃል። ሌላ ጊዜ ደግሞ በውስጥ ከፈለግሽ እናወራሻለን። እግዚአብሔር ይባርክሽ። በጣም ነው ማዝነው። እግዚአብሔርን ነው የምላችሁ። በጣም ነው ማዝነው። አይ ኤርሚ ይቅርታ፣ እኔ ልሸኛት ነው ከይቅርታ ጋር ኖ በጣም ነው ማዝነው። ኤርሚ በምን ታዝኛለሽ? በእኛ ለምን ታዝኛለሽ እንዴ? በርዕሱ ሰው አስገብተን ይበቃል። ረጅም ሰዓት ነው ያወራን። እናመሰግን። እንወድሻለን እህታችን፣ ተባረኪ። አንደኛ ልብ በሉ። መረጃ አምጪ አልኳትኝ፣ አላመጣችም። ቃሉን አታስታውሰውም። ሪቴት ሆኛለሁ። ከ4 ሰዓት በፊት የተነገረ አይደለም። ሰው ሪቴት የሆነበትን ነገር የዛሬ 10 ዓመት እንኳን የተናገረበትን ነገር አይረሳውም። ሰው ሪቴት የሆነበትን ነገር ማለት ነው። በሐሰት አትክሰሱ ሰውን። እሺ አርዕስቱን በተመለከተ ልታወሩ የምትሉ ሰዎች ካላችሁ ነው። እንደውም ሰፊ ጊዜ ሰጥቼ አወራሁሽ። ምናልባት እኔ ስራ ላይ ሆኜ ኤርሚ በደንብ አልሰማሁኝ የተባለውን ነገር እንደዚህ መረጃ የሌለው ነገር ብዙ ጊዜ ቢኖረው መረጃም ቢኖረው እኛ እዚህ ጋር ወንጌል እንሰራ ነው እንጂ ወሬ ልንነዛ አይደለም የለ ነው። እና ብዙ ሰዓትን የባከነው ኤርሚ ቅድም ጀምሮ እኔ ከስራ ስመለስ አሁንም እዛው ላይ ናችሁ እና ይበቃል። ሶሪ ኤርሚ። እሺ ቴንክ ዩ ጸጋ ይብዛል ዳግሻይ። አንዳንዴ ሰዎችን ሀሳብ አታስጨርሱም ብለው የሚሉን እኮ የእኛው ሰዎች ናቸው። ቁጭ ልና ከታች ሀሳቧን አስጨርሷት ምናምን ነገር ይላሉ ስናወርድ ያልሆነ የሆነ ነገርና ለዚህ ነው የሰውን አስተያየት የማልቀበለው እና ተባረኩ። እሺ በዚህ ሀሳብ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ፋሲካ ኬት ነው? ኬት ቤተ እምነት ነው? ኔትወርክሽ አይሰራም እህቴ። ኔትወርክ ሳይኖራችሁ ገዝታ ትላኩ። ከገስት ላይ ወረዱ። የወንጌል አማኞች ሞዴሬተሮች አስወርዷቸው ከገስት ላይ ፕሊስ። አሁን አውርጃለሁ። እሺ ገኒ ደጋግመሽ ትልኪያለሽ። ባለማወቅ ነው ወይስ በማወቅ ነው? ደጋግመሽ ነው የምትልኪው እህቴ። ሄደን ማነው ገኒ ገኒ እየሰማሽ ነው? የገባሽው እህት I'm so sorry. An accident. ኦኬ ችግር የለም። እሺ ቴንክ ዩ። ኦኬ ጸጋ ይብዛላችሁ። እሺ ኤርሚ ምን ፋርማሲ ነው ይሰድ? ምን አቡነ ፋርማሲ? አቡነ ፋርማሲ ነው ምንድን ነው? እስቲ ንገሩን። እኔ እኮ በአብዛኛው ከእባብ ከመጥቆራ ከሴጣን ከአየር ጋኔን ጋር የተገናኘ ነገሮች አሉና በጌታ በኢየሱስ ስም ያው ይፈርሳሉ። በጣም ይገርማል። እሺ ቴንክ ዩ ዳግሻይ። እሺ ኦኬ የሚገባ ካለ መምጣት ይችላል። ኦኬ ልብ በሉ። አንዳንድ አገራዊ ብሂሎች አሉ። አንዳንዱ ለሚዲያ አይመጥንም እንዳልናገር ጥሩ ገላጭ ሊሆን የሚችል ምሳሌ ስለነበር ማለት ነው። ግን አንዳንዱ ብሂሎቻችን የብልግና ቃላቶች ተጨምረውበታል እንዳንጠቀማቸው። ስለዚህ ብሂሉን ስትጠቀም ግማሹን ጥዬ ግማሹን አንጠልጥዬ ሊሆን አይገባም እና ያው ብቶ ይሻላል። የብልግና ቃላት የተጨመሩበት ኢሞራሊቲ የጎደላቸው ንግግሮች፣ ተምሳሌታዊ ንግግሮች አሉና ይህንን እባብና ብፁዕ አቡነ ፋርማሲን መቼስ ምን ልል እንችላለን? ግን በኦርቶዶክስ ቤተክርስቲያን አረጋዊ ተብሎ የሚባል ማለት ነው። እኔ ወንድሞቼ እናቶቼ እንደው በመድኃኔዓለም ክርስቶስ ነው የምለምናችሁ። መቼ ነው ግን ከመንፈሳዊ እንቅልፍ ውስጥ ለመንቃት የማታስቡት? መቼ ነው ሰይጣን በምን መንገድ ሰውን እያታለለ ሰውን እያጃጃለ እንደዚህ የቀደመ እባብ መጽሐፍ ቅዱስ ውስጥ የተጻፈው እባብ የቀደመውን አዳምን ያሳተበትን ዛሬ መልኩን ቀይሮ መጥቶ አሁን ይህ ሰው ጻድቅ ሰው ተብሎ ይባላል። በኦርቶዶክስ ተዋሕዶ ቤተክርስቲያን ከተሰዓቱ ቅዱሳን አንዱ ተብሎ የሚባለው ደብረ ዳሞ ትግራይ ውስጥ ገዳሟል። እባብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሚጠይቀኝ ሁሉ መልሳለኝ። ኦፊሻሊ
አገልግሎት ይሰጣል እስካሁን ድረስ። ለምሳሌ በዚያ ዘመን ይሄ ዘንዶ እንደምታዩት ጥምጥም አድርጎ ተራራው ጫፍ ላይ አውጥቶታል፣ እቅፍ ድግፍ አድርጎ። በጣም የሚገርመው በአጠገቡ ደግሞ መልአክ የሚመስል ነገር አለ። ለምሳሌ እዚህ ላይ አልገለጠው፣ በዋናው ላይ ግን ላሳያችሁ። በዋናው ማለት ይሄም ዋናው ነው። ልብ በሉ ያት ነው ወገኖች ወንድምነት እስከሚመጣ ድረስ ታፕታፕ እናድርግ እንዳንረሳ። ቴንክ ዩ ታዱ። እዚህ ጋር ይህንን ፒክቸር ይዩት ወገኖቼ። ነፃ የሚያወጣው ሰው እውነትን ሲያውቅ ነው። እውነትን ከሐሰት፣ ጽድቁን ከኩነኔ፣ መራራውን ከጣፋጭ፣ ክርስቶስን ከቤልሆር ከሰይጣን ማለት ነው። መልካሙን ከእኩይ ለይተህ ስታውቅ ባወቅከው እውቀት አርነት ያወጣል ማለት። እሺ ይሄ ነው እንግዲህ ደብረ ዳሞ ተብሎ የሚባለው ማለት ነው። ትግራይ ውስጥ ያለ ቦታ ማለት ነው። እና ወደ ተራራው ጫፍ ላይ ለመውጣት ዘንዶን ለትራንስፖርቴሽን እንደተጠቀመበት ነው የሚነገረው በቤተክርስቲያኒቱ መጽሐፍት። አይልም ብሎ የሚል ሰው ካለ ይምጣ። ያው አይደፍሩትም ይህን ቤት፣ ምክንያቱም መራራ እንደ ኮሶ የገፈነነ እውነት እዚህ ቤት ተጠጣለ። ኮሶ ደግሞ ስትጠጣው አይጣፍጥህም፣ ከገባ በኋላ ግን ያሽረሃል ማለት ነው። የተጣባህን ምናምንቴ ነገር ውልቅ አድርጎ ያወጣልሃል። ተናገር እውነቱን። እሺ አቡነ አረጋዊ ታሪኩ እንደሚናገረው ከተሰዓቱ ቅዱሳን አንዱ ናቸው ተብሎ ይታመናል። ምድራችን ላይ የምንኩስና የብህትውና ትምህርት የተባለ የተረገመ ትምህርት ምድራችን ላይ አምጥተው ከተከሉ ሰዎች መካከል አንዱ ነው። የምንኩስናና የብህትውና ትምህርት የተረገመ ትምህርት ነው። ለምን የተረገመ ትምህርት አልክ ኤርሚያስ? የእግዚአብሔርን ጽድቅ ገፍቶ የራሳቸውን ጽድቅ ለማቆም የሚፈልጉበት ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ እንደተናገረው ጽድቅ የሆነ የእግዚአብሔርን ጽድቅ ተጋፍቶ የሰውን ጽድቅ ለማቆም የሚደረግ ሰይጣናዊ የሆነ ትምህርት ነው። ለሚጠይቀኝ ሁሉ መልስ አለኝ። ገብቶ የሚያወራ ካለ ማለት ነው። በምን? በመረጃና በማስረጃ። ኦኬ እዚህ ጋር ምን ይታያቸዋል? በኢትዮጵያ ኦርቶዶክስ ቤተክርስቲያን አሳሳል መልአክ። ይሄ ምንድን ነው? ተራራው ቋጥኝ ነው። እዚህ ጋር እንደሚታየው ቤተክርስቲያን አይነት ነገር ማለት ነው። በስዕላዊ መግለጫ አቡነ አረጋዊ የተባለው ማን ነው ይዞት የሚሄደው? ዘንዶ። ኦኬ ኤርሚያስ እንደዚህማ መመራመር የለም። በደንብ ዘቅዝቀን ነው የምንመረምረው። ሁሉን መርምሩ፣ ፈትኑ፣ መልካሙን ያዙ ብሎናል ቅዱሱ መጽሐፍ። እንፈትናለን፣ እንበረብራለን፣ እንፈትሻለን፣ እናገላብጠዋለን። ትምህርትን የኔንም የሆነ ታገላብጣለን። ዝም ብሎ በሞቴ የሚባል ነገር የለም። የባላገር ቀልድ የሚባል አለን። እኛ ገጠር ስለተወለድኩኝ ባላገር ስለሆንኩ ማለት ነው። ቆንጅዬ ባላገር ማለት ዝም ብሎ ነገር የማይገባው ገሪባ እንዳልመስልህ። ለምን ካሳንቺስ አናቱ ላይ ለምን አትወለድም? እዛ በመወለድ አይደለም። እግዚአብሔር አእምሮና እውቀትን ሲሰጥና የባላገር ቀልድ አለ። በሞቴ እያልን በሰርግ ቤቱና በየድግስ ቤቱ ስንገናኝ፣ በተለይ ሰርግ ቤት በደንብ አስታውሳለሁ። እንጀራውን ያነሳና ይቆርሰዋል። ከቆረሰው በኋላ አመድ ዝግን ያደርግና በእንጀራው ከሰልም አድርጎበት ወይ አሸዋም አድርጎበት እንዳይታይ አድርጎ ትንሽ ጫፏን ብቻ ወጥ የጠቀለላትን እንጀራ ትንሽ ጫፏን ብቻ ወጥ ያስነካና ከውስጥ ተጠቅልሏል። ውስጡ ያለው ምንድነው? ከላይ እንጀራ ከታች አሸዋና ጠጠር። በሞቴ እንላለን። ለታላቅ ሚዜው ሄደን እሱ ብሎ ይላል እንዳለን ከትለታለን ማለት ነው። ወይ ደግሞ ይከቱልናል። የባል ሀገር ቀልድ። ከዛ ከገባ በኋላ አስብ ምን ሊሆን እንደሚችል። እዛው ዱቄቱ አመዱ አፍ ውስጥ ቡን ይላል። ጥሩ የደጋ አህያ መስለህ ቅመህ አመዱ ላይ አልተንከባለም እንጂ አመዱን ቅመን እንነሳለን ማለት ነው። ክብር ለመድኃኔዓለም ይሁን አልከኝ አንተ ሰውዬ።
እሺ አሁን በመንፈሳዊ ዓለም ላይ ልክ እንደዚሁ እንደ እንጀራው ጠቅሎ እንደሚሰጡ በሞቴ ብለው የሚሉን አይነት ነገር አለ። በአቡነ አረጋዊ ይዤሃለሁ ይልሃል። በአቡነ አረጋዊ ይዤሃለሁ ይህንን የጠቀለልኩትን አን የሚጠርግ አና ገብተሻል። አና አልሰማሽም? በቃ አላወቀችም ማለት ነው። እሺ አሁን በመንፈሳዊ ዓለም ላይ መንፈሳዊ የሚመስል ነገር እንዲህ ቁርስ ሲያደርግና እዛ ጥቅልል ያደርግልሃል። ሲጠቀልለው ውስጡ የዘንዶ ትምህርት፣ የሐሰት የባልቴቶች ወሬ መንፈሳዊ የሚመስል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የጀመረ ሲጨርስም ቢስሚላሂ ብሎ የሚል ምንም አንተ ጉዳይ አይደለም። አንተ ብትሯሯጣለህ፣ ትሄዳለህ፣ ትበላለህ፣ ትጠጣለህ፣ ተፈሳለህ፣ ተሻናለህ። በቃ የሆነው መንፈሳዊ ነገር ወዴት እየሄድክ እንዳለ ምን እየተቆመረብህ እንዳለ ምንም አታውቅም። ለምን መጽሐፍ ቅዱስ አታነብም? ወይ መጽሐፍ ቅዱስ አታነቢም? ወይ እንደ ህዝብ መጽሐፍ ቅዱስ አናነብም? ያ ባለማወቅ ወራት የተደረገብን። አሁን ግን ብራዘር ቆቅ ነኝ አልኩ። ቆቅ ጌታዬ መድኃኔዓለም ቆቅ ነው ያደረገኝ። ቆቅ ማለት ምን ማለት ነው? የነቃ ማለት ነው። በምን አነቃኝ? በቅዱስ ቃሉ እና እንደዛ አድርጎ አምጥቶ ያን በሞቴ አቡነ አረጋዊ የሚባሉ አባታችን በረከታቸው ይደርብና በጸሎት ቡራኬው ታግዘኝ፣ ጸሎት ትድረሰኝ፣ ቡራኬው ታግዘኝ። አንተ ሰውዬ አረ በመድኃኔዓለም ስርዓት ያዙ። የምን ግርግር? ሰውየውን እኮ በመጀመሪያ ያላወቀውም። ቡራኬው ታግዘኝ፣ ጸሎቶት ታግዘኝ፣ ቡራኬው ትድረሰኝ ይላል። who is this man? በመጀመሪያ ማን ነው ሰውየው? ከየት ነው የመጣው? ማን የላከው? መጥቶ ምን አስተማረ? ምን አደረገ? ላንተ ለኔ በቃ በአባቶቻችን ዘመን የተዋሸ ውሸት። አይ ይገርምሃል ኤርሚያስ፣ ያው አያቴም ውሸት ይወዱ ነበር፣ ተረት ይወዱ ነበር። እኛ ቤት ተረት ይወደዳል፣ ውሸት ይወደዳል ብለህ ካላልከ በስተቀር አትነቃም። የሆነ አንተ በጃንሆይ ዘመን አያት አልፈው አንተ እዚህ 21ኛው መቶ ክፍለ ዘመን ላይ ሆነ በርገር ኪንግ እየበላህ በሀገር ቤቱም እንጀራ እየበላህ እንዴት ሰው አይነቃም? ምኑን እንንቃ ኤርሚያስ ብለህ ካልከኝ ተራራው አለ፣ ቤተክርስቲያኑ አለ፣ እባቡ ዘንዶ አለ፣ ሰውየው አለ፣ እዚህም ደግሞ ሰው መሰል መልአክ አለ። እና ምን ይሁን ታዲያ? ይኸውልህ መልአኩ የተባለው እጁን ቀስሮ ጣቱን እንዲቀስሮ የማይመታበትን ሰይፍ ይዞ ለእባቡ ጥቆማ ይሰጣል። የትኛው መልአክ ነው? ወደ እባቡ እኮ ነው የሚያመልክተው። በር ወደ ላይ ዘሄድ እያለው ነው። ወደ ላይ ከፍ አድርገው፣ በርታ አይዞህ ደከመህ እያለው ማለት ነው። እባቡን ከፍ አድርገው፣ ሳቦ ይሄን ሽማግሌ። እኔ በእነዚህ አላላገጥኩ በምን አላግጣለሁ? አንተዬ ለማን አሁን ትእዛዝ ሰጪው? መልአኩ ለእባቡ ምን አድርግ እያለው ነው? ወደ ላይ ጎትተው ሳበው፣ ሼባው እንዳይወድቅብህ በደንብ ያዘው፣ እዚህ መቀመጫው አካባቢ እንደዚህ ቁልፍ አድርገህ ያዘው ብሎ። እኔ ምልህ እኒህንን እንዴት ህሊና ሊቀበል ቻለ? ኤርሚያስ እንዴት አንቀበልም ብለህ ካልከኝ ነቢየ እግዚአብሔር ዳዊት ምንድን ነው ያለው? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። እግርን በድንጋይ እንዳትሰናከል በእጆቻቸው ያነሷል ይላል። መልአክ የሚመጣው ለሰው ልጆች እንዲራዱ ነው አይደለም እንዴ? ነው። የማን ታዲያ ምን ሊሰሩ ነው? እግዚአብሔር መልአክን ሲልክ ሊራዱ ነው። ለምን መልአኩ ለምን አቡነ አረጋዊን አልረዳውም? እነ ማርያም በድርሳነ ኡራኤል ላይ እመቤታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ አላዝኖ ጀምሮ ድርሳነ ኡራኤል ላይ ምን እንደሚናገረው እመቤታችን እግዝእትነ ማርያም በጊዜ ስደቷ ይህንን እኮ ስለ የነበርኩ ሰውዬ በዜማ አንጀትን የሚበላ ዜማ እየጨመርንበት አንዳንድ እንባችንም ሲመጣ ንፍጣችን እየጠረግን ሁሉ ማለት እመቤታችን እግዝእትነ ማርያም በጊዜ ስደቷ ከገሊላ ናዝሬት ተነስታ ወደ ግብፅ ሄደች። ወደ ግብፅ ለመሄድ በመጀመሪያ ኢትዮጵያ መጣች። ያው ወደ ግብፅ ለመሄድ ኢትዮጵያ መጀመሪያ መምጣት አለብህ ብሎ ጂኦግራፊውን ደቡቡን ከሰሜን ገልብጠው እንነግርሃለን። አንተ ቃለ ሕይወት ያሰማልን ብቻ ነው ብለህ የምትለው። እመለሳለሁ ወደዚህ። ምን ነው ኤርሚያስ ነገር አለ። አንተዬ ተው እንጂ ግብጥ የግብጥ ሚድል ኢስት ማፕ ጂኦግራፊ ምኑ ነው የምትማረው? እዚህ ሚድል ኢስት
ሚድል ኢስት ማፕ ና ግብፅ የት ነው ያለችው? ገሊላ ናዝሬት የት ነው ያለው? እዚህ። ከዚህ ወዴት ነው የመጡት? የጌታ እናት ማርያምና ልጇ ዮሴፍ ወደ ግብፅ። ወደ ግብፅ ለመሄድ ምን ያደርጋሉ? እዚህ ጣና ስንት ሺህ ኪሎ ሜትር ነው ርቀቱ? እኛ ጋር ኢትዮጵያ ምን ያደርጋሉ? ይኸውልህ ጂኦግራፊ ተምረህ 7ኛ ክፍል ኮለም ተነጫር እንደኔ ወይ 7ኛ ክፍል አቁመ ከሆነ ማለት ነው አቁም ከፈለክ ጉዳይ ነው። ናና ጂኦግራፊ ከኔ ጋር ማውራት የሚዳዳው ሰው ካለ እውነቴን ነው የምልህ አርስቱን ገልብጬ ቀይሬ አወራለሁ። ያውም ቢብሊካል ሂስቶሪ ሚድል ኢስት ላይ ማለት ነው። የኢትዮጵያን አይደለም። ኢትዮጵያ በምስራቅ በኩል ማን ያዋስናታል ብሎ ሲል እኮ ኬንያ ብሎ የሚል ትውልድ እኮ ነው መቶኛ ላይ ጉራውን የሚሸረችርብን ማለት ነው። ተመለስ ኤርሚያስ ወደ ግብፅ። ኦኬ ማርያም ከእስራኤል ተነስታ ወደ ግብፅ ስትሄድ ኢትዮጵያ መጣ ጣና ላይ እግሯን ታጠበች ይላል የተጻፈ። ናግራና አውራጃ ላይ ግብፅ ላይ መጣ ነው ትግራይ ውስጥ መጣ። እንደዚሁም ደግሞ ወደ ሰሜን ሸዋ ደግሞ መጣል። እዚህ ደብረ ሊባኖስ አካባቢ ዘመዶች ነበሯት። እነሱን ሁሉ ጠያይቃልህ የተጻፈ እኮ ነው ብዬ የምለው። እንደውም አንዱ ፖለቲከኛ ይለየላችሁ ብሎ እንደ የሰሜን ሸዋ ተወላጅ ነው አለ። አጣዬ ተወላጅ ነው። ያው አማራ ሴቶች ናቸው ድንግሎች፣ ማርያምም ድንግል ናት አለን። እኛ እኮ ዘንድሮ የሃይማኖቱ ቤት እዚህ ይበጠብጠናል። እዚህ ደግሞ ፖለቲከኛው ደግሞ መንፈሳዊ ነገር ሃራ ነው የሚባለው ሰውዬ ማለት ነው። የተጻፈ አግኝቶ ነው ባይዘው እነ ተማሪ የሚከተሉት ርዕዮተ ዓለም አለ ኦርቶዶክሳውያን የሚከተሉት ማለት ነው። ኦኬ ቶ አታስፋው ኤርሚያስ ምን ለማለት ነው የፈለከው? እኔ ጥያቄ ግብፅ ለመሄድ ከእስራኤል ተነሳ ወደ ግብፅ ለመምጣት ምን ልታረግ ጣና ድረስ መጣች? እዚህ እኛ ጋር ኢትዮጵያ። ያው ኤርሚያስ ወደ ግብፅ ለመሄድ እኮ መጀመሪያ ወደዚህ ለመምጣት አለብህ ይላል። እንዴ ጂኦግራፊ እንዴት ነው አታርፉም? አቤቱ ጌታዬ፣ አቤቱ ጌታዬ። ሰው ግብፅ ለመሄድ ጣና መጣ ትለኛል እንዴ አንተ? ኧረ በመድኃኔዓለም ኧረ አንተ ትውልድ ተው፣ ግድ የለህም። ሃይማኖቱ ቤት የሚሰራውን ሸፍጥና አሻጥር እኔ ልንገርህ። ቆንጅዬ የሥላሴ ባሪያ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው አሁን ወንጌላዊ የሆንኩ ሰው ልንገርህ እንዴት ሸፍጥ እንደሚሰራ። ከዛ ወደዚህ መጣች አሉን። ምን ላወራ እንደሆነ ደብረ ሊባኖስ ማነው ደብረ ዳሞ መልሳለሁ። ወደዚህ ስትመጣ አሉን በኡራኤል ክንፍ ላይ ነው ተጭና የመጣችው አሉን። ድርሳነ ኡራኤል የተጻፈ። ከዛም ደግሞ ከዚህም ተነስታ ደግሞ ወደ ኢየሩሳሌምም ስትመለስ በኡራኤል ክንፍ ላይ ሆና የኢትዮጵያን ተራራዎች አፍላጎቹን፣ ምንጮቹን፣ ተራሮቹን፣ ሸለቆን ሁሉ እየጎበኘች እያየች እየቃኘች አሉ። የተጻፈ እኮ ነው። በኡራኤል ክንፍ ላይ ነው ቁጭ አለችው ማርያም። ኢየሱስም በኡራኤል ክንፍ ላይ ነው ቁጭ አለው። መላእክት ከአንድ ቦታ ወደ ሌላ ቦታ የጉዞ አገልግሎት ይሰጣሉ ማለት ነው በክንፍ ላይ እያዘሉ። በዚህ መሰረት አዎ ታዲያ መላእክት እንደዚህ አይነት የጉዞ አገልግሎት የሚሰጡ ከሆነ በክንፍ እያዘሉ ይዘው የሚሄዱ ከሆነ እኚህኛው ሰውዬ ታዲያ እንዴት ይህንን አገልግሎት ያላገኙበት ምክንያት ነው የምልህ። እኚህኛው ለምን ይህንን በኡራኤል ክንፍ ላይ የሆነ ማርያም ወደ ኢትዮጵያ መጣች ከዛም ወደዛ ተመለሰች ብለው ካሉ የክንፍ አገልግሎት ለምን አይሰጥም? አቅፎ ተራራ ላይ ማውጣት። እሱ ጠቋሚ ሆኖ እዚህ ቁጭ ብሎ መልአኩ ማለት የመጣው ለምንድን ነው? እንዳይነክሰው ብቻ እንዲጠብቅ ነው? ለምንድን ነው ይሄ መልአክ እዚህ ጋር ቁጭ ብሎ እባቡን እየጠቆመ ወደ ላይ ጎትተው ውሰደው እያለ ትእዛዝ ሰጪው ነው? ለምን አልተራዳውም? ለምን ኡራኤል ክንፍ ላይ ማርያምና ጌታ ተሰቅለው ተጭነው
ገቡ ወጡ ስትሉን ወደ ኢትዮጵያ ወጡ፣ ወደ ኢትዮጵያ ገቡ፣ ከዛም ደግሞ ከኢትዮጵያ ወጡ በኡራኤል ክንፍ ላይ ሆነው ያላችሁን ይሄኛው መልአክ ለምንድን ነው የክንፍ አገልግሎት ያልሰጠው? አቤት ለምን ያልሰጠው? የዚህ መልአክ ስራው ምንድን ነው? መልአክ ከሆነ ማለት ነው። ዳጊ ምንድን ነው የዚህ መልአክ ስራው? እነሱ አይገቡም፣ ንገረኝ። አቅጣጫ ጠቋሚ ብቻ ነው ወይስ እንዴት ነው? እሺ ስራ ላይ ነው ማለት ነው ዳጊ። መላእክቱ ሊራዱ ይልካቸዋል ብሎ ካለ ይሄ መልአክ ነው ብላችሁ ካላችሁ የመጣው ለምንድን ነው? እንዳይወጣው ብቻ ሊጠብቀው ነው ወይስ ተነጋገሩበት? ስር ያለውን ሰው ሚስትህን የሚሆኑ ልጆች ቤተሰብን ምንድነው ታዲያ ይሄ ነገር እንዴት ነው ብለህ ተጠያየቁ። ጥቂት ጊዜ ወሰዱና ተጠያየቁ። ራቃ ብለህ ጠይቀው። ይሄ ለሃይማኖት የቀናው ትውልድ ብሎ ያለ ሴቱም ከሆነ ማማሲያ ቢሎ ሙሉ ሊያነሱ ይችላሉ። እንዲህ አይነት እባብና ዘንዶ ላይ ካልቀልድኩ በምን ላይ ቀልዳለሁ? ብራዘር ግን ተጠያየቅ። ብራዘር የዚህ መልአክ ስራው ምንድን ነው? መልአክ ነው ተብሎ ስለተባለ አቅጣጫ ጠቋሚ ብቻ ሆኖ እንደ ጂፒኤስ ሊያመለክት ነው? መንገድ ሊመራው ነው? መልአኩ ዘንዶውን ይመራዋል፣ ዘንዶ ደግሞ አቡነ አረጋዊን ይመራዋል። እንደዚህ ተመራርተው ነው የሚሄዱት። እያስፈራራውም ይመስላል። ተዋ የሚለው ይመስላል። እንዳት ነገር ነው። ምን አሉ? ምን አሏቸው ወገኖች? ምን አሏቸው? ምን መለሰልህ? አጠገብ ያለው ሰው ምን መለሰልህ? እዛው ተጠያየቁ። ይሄ መልአክ ከሆነ ለምን እርዳታ አላደረገለትም? በክንፉ አዝሎ ለምን ማርያምንና ኡራኤል የተባለው ማርያምንና ኢየሱስ ክርስቶስን ከእስራኤል አቅፎ ወደ ኢትዮጵያ መጣቸው፣ ከዛም ደግሞ ወደ እስራኤል መለሳቸው ብላችሁ ያላችሁትን ይህንን አይነት አገልግሎት ይሰጡ ከሆነ ትራንስፖርቴሽን በክንፍ ላይ እየተሸከሙ የሚያወጡ የሚያገቡ ከሆነ ለምን ይሄ መልአክ አቡነ አረጋዊ ለምን አልረዳውም? ወደ ተራራ ላይ ለማውጣት እባብ ላዩ ላይ ቁልፍ ብሎበት እንዲተንጠልጥሎ ይዞት ሲሄድ እያየ ምንድን ነው የመልአኩ ድርሻ እዚህ ጋር? ተናገሩ እንጂ። ይመጡና ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ብሎ ይላል ጌታ ይላል። አዎ ይላል። ታዲያ ለጥበቃ ብቻ ነው? ሌላ አገልግሎት አይሰጥም? አቤቱ ጌታዬ፣ አቤቱ ጌታዬ። እዚህ ጋማ ያለ የዚህኛውማ ተው። ህዝቤ ሲሰግድ ሰውየው ጻድቅ ነው ብለው ለዚህኛው በመስገድ ለቀደመው እባብ ያሰግደዋል። ጭራው ላይ ትስመዋለች። እሰይ ብፁዕ አባታችን በረከቶ ይደርብ፣ ጭንቅላቱ ላይ ትስመዋለች። እንዳያስተውሉ አይናቸው ተይዟል። የሰራዊት ጌታ እግዚአብሔር አይኖቻችሁን ይክፈት። ይሄንን ቤታቸው ሰቅለዋል ገዝተው። ስዕል አድህኖ ይባላል። ይሄን ሁሉ ነው ሊሟገተኝ የመጣው ባለፈው ላይ ማነው አይኑን አፍጥጦ ጥርሱን ቦርሾ ጎፈሬውን አበጥሮ ብቅ ያለው ማለት ነው። አሁን ስታማትብ ለማን ነው የምታማትበው? እዚህ ጋር ወደ ማን ነው የምታማትበው? ይሄን ፎቶ ቤት አድርገህ ዋሌት ኪስ ውስጥ አድርገህ መኪና ውስጥ አንጠልጥለህ ስታማትበው ወደ ማን ነው የምታማትበው?
አይ ለሰውየው ነው ኤርሚያስ እኔ ለባቡ አይደለ ብላ አትለኝም። ስትስም ምኑን ነው የምትስመው? አይ እኔ ያልተጠመጠመበትን ቦታ ባዶ ቦታ ላይ ይቼን የምስመው ነው የምትለው። ባዶ ቦታ ጭኑ ላይ ወይ ትከሻው ላይ ብስም እባብ የተጠመጠመበት ሰው ምንድን ነው ላው ላይ የሚያድርበት? መንፈስ ቅዱስ ነው ያደረበት። መንፈስ ቅዱስ ያደረበት ጻድቃን መንፈስ ቅዱስ ካደረባቸው እንዴት እባብ ላው ላይ ተጠምጥሞበት በእባብ ትራንስፖርቴሽን እንዴት ይሄዳል? እሺ መልአኩንም ተወርሰው ፊልጶስ የሚባል የጌታ አገልጋይ አለ። እንደዚሁም ነቢየ እግዚአብሔር ኤልያስን ጌታ የነጠቀው በምንድን ነው? ወደ ሰማይ በእባብ በጃርት በጉርጥ በጊንጥ ወይስ በምን? በምንድን ነው? ነቢየ እግዚአብሔር ኤልያስን በተራራ ላይ ማነው ወደ ሰማይ የወሰደው ጌታ በምንድን ነው? ወንጌላዊው ፊልጶስ በምንድን ነው ከሰማሪያ ወደ ጋዛ ሰርጥ የመጣው? አንድ የብሉይ ኪዳን ታላቅ ነቢይ፣ አንድ የአዲስ ኪዳን የወንጌል ሰባኪ ፊልጶስ ማለት ነው። እሺ እነሱ ላይ በኋላ ላይ እናገራለን። የዚህ መልአክ ድርሻው ምንድን ነው? አቅጣጫ ጠቋሚ ነው። በቃ ከዚህ ውጭ ሌላ የለው። እንደ 38 ቀበሌ ዱርዬ ሰይፍ ይዞ ዘንዶንም አይቆርጥለትም ምንም አይልም። ምክንያቱም እሱ ራሱ ሊቆረጥ የሚችል ነው። ምንም የሰው እጅ ስራ ቀልድ ስራ ነው። ቅዱስ ሚካኤል ቅዱስ ገብርኤል ብሎ ይለኛል። ይሄንን የሰው እጅ ቀልድ ስራ አልኩ ብራዘር። አምላኬ እግዚአብሔር ቅዱሳን መላእክት አንተ እንደዚህ መቀለጃ እኮ አይደሉም። መቀለጃ አይደሉም ብራዘር፣ መቀለጃ አይደሉም። አሁን ቅዱስ ገብርኤልን ቅዱስ ሚካኤል ነው ብለው የሚሉት ይሄንን። ከዛ እባብን ሲመራው እባቡ ሆይ አቤት ይሄንን ሽማግሌ እቅፍ ድግፍ አድርገህ ተራራው ላይ አውጣው ብለው የሚል ማለት ነው። ወረር ካደል ተሜ የእባብ ጉዳይ ስስሙት እንጂ ስትነጋገሩበት አያምርባችሁም። እታች ስትጽፍ ስላየው ነው ያስገባው። ከቻልክ ና ተመልሰ ኤርምዬ ሰላም ናችሁ? ምን ሰላም አለ? ቆሞስ እያዩት ዘንዶ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ ክብር አለው። እንዳየናቸው በተለያየ ቦታ አብሶም ጸበል እሱ ሳይቀምሰው ሳይመጣ ራሱ እኮ ጸበል ሰው አይጠመቅም። እዚህ ወሎ ውስጥ አለ አንድ እንትን ጋትራ ጊዮርጊስ የሚባል ጫካ ነው ዙሪያው። በቃ የሆነ መዝሙር ይዘመርለታል። ገና ሰው ተሰብስቦ በቃ ከዘመሩ በኋላ ነው ዘንዶ ይመጣል እያተራመሰው ጫካውን ገብቶ ቀምሶ ሲወጣ ነው ከዛ በኋላ ሰው የሚጠመቀው። የሚገርመው ማለት ነው። እሱ ብቻ አይደለም፣ ሌላም አንድ ጊዮርጊስ አለ። ትንሽ ስሙ ስለከበደ ነው። ያ በድሮ አጠራር ዝም ብሎ ጋላ ጊዮርጊስ ይሉታል። እዛም እንደዛ ተመሳሳይ ሁለት ቦታ ማለት ነው የማውቀው ማለት ነው። እና ዘንዶ ልዩ ክብር አለው በኢትዮጵያ ኦርቶዶክስ ከፓትርያርኩ ዘንግ ጀምሮ መቋሚያ ጀምሮ ልዩ ክብር ያለው ነው። የቀድሞ እባብ ያሁኑ ዘንዶ ይለዋልና የሌለው ውሸት የለም። ቅድም እያልከ ነበረምና ኢየሱስ እኮ ኢትዮጵያ መጥቶ ትግራይ ውስጥ እኮ ሰንበቴ ሲጠጣ ነበረ። ጠላ እየጠጣ በሕፃንነቱ ብቻ አይደለም ትልቅ ሆኖ ይመጣል። እንደውም ይሄ ድሃ ነው እንዴ ሊከፍል ነው ምናምን እያሉት በለታት አንድ ቀን ግን ሙሴው እየናቁት በለታት አንድ ቀን ግን አሳምሮ ጠላውን ከፈለ ምናምን ማህበሩን አወጣ ሁሉም ይባላል። እና ያው ታምረ ኢየሱስ ላይ አለ በነገራችን ላይ ማለት ታምረ ኢየሱስ ላይ ተጽፏል አላው ታምረ ኢየሱስ ላይ ስንት ላይ እንደሆነ እሱን አላየሁትም፣ ግን ማየት ይችላል። እሱን አሁን ላይ ወጣ ብያለሁ እንጂ ታለ ሙሴው ንቆት ምናምን ሙሴው ንቆት ራሱ አሁን ከየት አግኝቶ ሊከፍል ነው ምናምን እያለው እና ዳር ላይ ያደረጉት ነበር። የሚጠጣበት ጽዋ ራሱ ስለማይከፍል ብለው ድሃ ስለሆነ በሸራፋ ጽዋ ይሰጡት ነበር። መጨረሻ ላይ ግን አሳምሮ ሲከፍል እንደገና ከበሩት። ንቀውት የነበረው እንደገና ክብር ሰጡት ምናምን ተብሎ በቃ ተጽፏል። እንግዲህ ጠላ እየጠጣ ማለት ነው። አስበው እንግዲህ ኢየሱስ ኢትዮጵያ አርገው ወቸም ከጠላ አይወጡም እና ማህበር ከፋ ያርገው ተራሱ እግዚኦ ምን የሌለው ውሸት አለ ልፈልግ የሌለ እኮ ነገር የለም። እንደው እግዚአብሔር አይኖቻችን ከፈተው እንጂ አሁን ላይ ጉድ እኮ ነው የሌለ አውርተን ማንጨርሰው ጉድ እኮ ነው ያለው።
የዘንዶማ ይሄ አሁን መልአኩ የሚለው እያሳየው እያመለከተ ይዞት ወጣ ነው የሚለው ዛገሩ ላይ ቦታውን ራሱ ይችን ቦታውን ደብረ ዳሞን እያሳየው ይዞት ወጣ እንደማለት ነው የሚለው ምዛም ድርሳ ገሩ ላይም ኦኬ አሁን የገባው ሰው ከየት ቤተ እምነት ነው እየሰማኸኝ ነው አሁን የገባው ሰው እሺ ዛሬ እንደዚህ የሚልክ ሰው ገብቶ ዝም የሚል ሰው በብሎክ ነው ኦኬ ሶስተኛ ማለት ነው ጋው እሺ ቆሞስ ይቀጥሉ እንደዛ አይነት ተረቶች አሉ ማርያም በህፃንነት ብቻ አይደለም ይዛው መጣች ወደ ዳጋ እስጢፋኖስ ይዛው መጣች የሚል ብቻ ነዘበነ የሚሉት ብቻ አይደለም ትልቁ ነው እዚህ በቃ ኢትዮጵያ ውስጥ በቃ ኢየሱስ እንደኖረ ነው መጻፍቶቹ የሚያወሩትና ዘንዶት ያው እንዳልኩ ትልቅ ክብር አለው በብዙ ቦታ አንዳንድ ቦታ ይጠብቃልም ተብሎ ይታሰባል አንዳንድ ቦታ ያው ጸበል ቦታ ግድ ነው በቃ አለ ይዘመርለታል እንደው እና ልዩ ክብር አላት ማለት ነው በተቀሉ ኦኬ አብሶም ሰሜን ውስጥ በቃ እንደዛ ነው ወሎ ውስጥ አይደል ወሎ ውስጥ እንትን አለ ውጫሌ ያለፍ ብሎ ውርጌሳ የምትባል ትንሽዬ ከተማ አለች እዛ ጊዮርጊስ ቤተክርስቲያን ጥጉጫ አካል ያለ እሱ አንድ እንደገና ወልዲያ የሚባል አለ ደግሞ ከወልዲያ ወጣ ብሎ ጋላ ጊዮርጊስ የሚባል አለ ሁለቱ ቦታ ተመሳሳይ ነው የት ነው አንድ ዘንዶ ሳይቀምስ ሲጀመር የጨርሱ ቆሞስ አንዱ ውጫሌ አካባቢ ውጫሌ ያለፍ ብሎ ያለው ነው አንዱ ከወልዲያ ያለፍ ብሎ መቻሬ ሜዳ ያለፍ ብሎ የሚባል እዛ አካባቢ ነው ሁለቱም ተመሳሳይ ነው ልክ ህዝቡ ይሰበሰብና ወደ ጸበል አይገባም ኦኬ ይዘምራል መጀመሪያ ለጊዮርጊስ ይዘምራሉ በቃ ሴቱ ተሰብስቦ ከዛ በኋላ ዘንዶ ይመጣል እኔ እኮ ስላየው ነው የምነግርህ አሁን ይሄ የጊዮርጊስ በስነ ስርዓት ይሄ ጋላጊዮርጊስ በስነ ስርዓት አንድ እሺ እሱኛን እሺ ቦታ ታክሳው እርሶ የደብረ አስተዳደር ስለነበሩ የሚዋሹ አይደሉም ቆሞስ ኖት ስልጣኖት ከጳጳስ በታች ስለነበረ በደንብ አምኖታለሁ አንድ ወሎ ውስጥ ቡርኬ ባለፈው ሲናገር ነበረ እንዲሁም ቡርኬ ብቻ ሳይሆን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም የሚያስተዋውቅ ወንድም መንበሩ ስር ተመልሶ የሚተኛ ነው ምናምን ነገር ቅዱስ ቁርባኑን የሚበላ ብሎ ያለው አለ ቪዲዮ ኦርቶዶክስ አማኝ ነው ሰርቶታል ያውቁታል እሱን አላውቀውም ኤርሚዬ ግን እሱ ስጋውና ቅዱስ ደሙን ሁሉ ይበላል ብለው መርጌታም ሲናገሩ ቪዲዮንም እናገኘዋለን ኤርሚ ሰላም ናችሁ ዳጊ ሰላም ብያለሁ ኤርሚ ሰላም ደህና ነን እንዴት ነው ያው ሁላችሁንም ሰላም ብያለሁ እኔ ኤርሚ ብዙ አንተ የምታነሳቸው ሐሳቦች ላይ ከኔ በተሻሉ ዕውቀት ያላቸው ሰዎች እንዲገቡና እንዲወያዩ ብዙ ጊዜ እንትን እላለሁ ግን አሁን የተናገሩት ፋሪስ የሚለው ማንም ገብቶ ቆንጆ መንገር ቆንጆ ግን ማንም ገብቶ የተነጋገረ የለም እሱ ሌላ ጊዜ ኤርሚያውልህ ምናለ መሰለህ እኔ ከዚህ በፊት አንድ ነገር ብያለሁ አሁን የሆነ ቃል ብናገር እንደምታወርደኝ ስለማቅ ላለመውረድ ነው እያወራሁ ያለሁት ላለመውረድ አላ ላለመውረድ እንዳታወርደኝ ነው እያወራሁኝ ያለሁት አንተ ፈሪ ነህ እንትና ደፋር ነው ምናምን አለም አሁን የእግዚአብሔር ቃል ላይ ማንም አሸናፊ የለም አሸናፊው እግዚአብሔር ነው የእግዚአብሔር ቃል ነው የሚያሸንፈው ግን እሱን እናወራለን እኔ አሁን ለምሳሌ ያክል ከዚህ በፊት ማን ቤት እንደሆነ አላቅም አንተና ደምረው የተነጋገራችሁ በቀል ላይ እኔ አንድ ቃል ብያለሁ ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን አሁን ግን ቀጥታ የመጣሁት ፋሪስ የሚባል ዩዘር ኔም እኔ አይቻለሁ የእሳቸው ማየት ማስረጃ ሊሆን አይችልም በወረቀት የተደገፈ በቪዲዮ የተደገፈ ማስረጃ ነው ለኛ ማስረጃ ሊሆን የሚችለው እና ለምን እሳቸውን ላወሩት ወሬ ወይ ይቅርታ እንዲጠይቁ ወይ ደግሞ ማስረጃ እንዲያመጡ ካልሆነ ግን አፈ ታሪክ ነው የምናወራው የቡና ወሬ ነው እያወራን ያለነው ከሆነም ደግሞ ሚውት አድርገን ከአንተ ጋር ደግሞ እንቀጥላለን በእውነት ዘማሪዎች እየዘመሩ ዘንዶ መጥቶ ጸበሉን ቀምሶ ሲሄድ ማስረጃ ካላቸው ለምን አያሳዩ ካልሆነ ግን የቡና ወሬ ነው እየተወራ ያለው እሱን ብቻ ጠይቅልኝ ኤርሚ
ኦኬ አንደኛ የደብር አለቃ ናቸው። ስልጣናቸው አላቃቸውም። እኔ አላቃቸው ወንድሜ ይኸውልህ ማወቅ አይጠበቅብኝም። አላቃችሁም። አንተ እንድታቀኝም አልፈልግም። ሲጀምር አንተ ይታቀኛለህ። ላውቅህም አልፈልግም፣ እንድታቀኝም አልፈልግም። ፋሪስ የሚባል ዩዘርኔም መልስ ብቻ መልስልኝ። ይኸውልህ አባቴ እኔ በአይኔ ያየሁት ተጠምቄም ያየሁት በስነ ስርዓት ቦታው ላይ የማቀው ቦታውን ብትጠይቀኝ ከነ እያንዳንዱን አቀማመጡን ሁሉ እነግርሃለሁ። ለምን በአይኔ ያየሁት ስለሆነ ማለት ነው። ከአይኔ በላይ እንግዲህ መጽሐፍ ምንም ይሄ ነው የምልህ አልለም። ከአይኔ በላይ ምንም ሌላ ነገር የለም። በአይኔ ያየሁትን ነው የምነግርህ። በአይኔ ያየሁት በስነ ስርዓት ያየሁትን ነው የማወራ። ያላየሁት ለምን ብዬ እኔ ዋሻለሁ? ምን ያስፈልጋል መዋሸት? መዋሸት እኮ አያስፈልግም። ለምን ብዬ ለምን ምን አገኝበታለሁ? ምን እጠቀማለሁ? በመጀመሪያ ደረጃ ማለት ነው የምጠቀመው ነገር የለም። አካባቢ ያለ ተወላጅ ካለ እዛ አካባቢ ለኔም እንትን ሊሰጠኝ ይችላል፣ ያው ስለሚያውቀው ማለት ነው። አሁን እዚህ ቢኖር ማለት ነው ያለ ነገር ነው፣ በስነ ስርዓት ያለ ነገር። አንደኛ አሁን ይሄ ውጫሌ ወደዛ ያለው ምልህ እኛ በቆሎ ትምህርት ቤት ስንማርበት የነበረበት ቅዳሴ የተማርንበት ዜማ የተማርንበት ቦታ ነው። እዛው የቆሎ ትምህርት ቤት አለ በጎኑ ደግሞ ጸበላ የታወቀ ጸበል ቦታ ነው። የታወቀ ብዙ ቦታ ሰው የሚሄድበት ቦታ ነው፣ የታወቀ ነው። እና ያንን እኛ በስነ ስርዓት ስለምናውቀው ነው ማወራ ስለማውቀው ነው እንጂ አሁን እኔ ውሸት አውርቼ የምጠቀመው አንዳች ነገር የለም። በመሰረቱ ደግሞ ስለኔም ብጠይቅ ደግሞ ጠይቅ፣ እኔ ማን እንደሆንኩኝ መጠየቅ ይቻላል። ምክንያቱም እኔ በብዙ ቦታ ያገለገልኩም ስለሆንኩም ምንድነው እኔ ማን ነው ብባል የምታውቁ ሰው ነኝ። ከወንጌል ውጭ በምንም ነገር እንከን የማይገኝብኝ ንጹህ ሰው ነኝ ማለት ነው ወንድሜ። እሺ እና ተመስገንዬ እንደዛ ነው። አሁን እኔ ጽፎ ፋሪስ የሚል ዩዘርኔም ከጨረስክ ለኔ ደግሞ እድል ስጠኝ። ያው ዝም ብዬ እየጠበቅኩ ሐሳብህን እስኪጨርስ፣ ካልጨረስክ ግን አሁንም ጠብቀሃለሁ ወንድሜ ፋሪስ። ለማውራ ጨረስክ? አዎ። አሁን ለምሳሌ ያክል የምታወራው እኔ አገልጋይ ነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው ትልቁ ነገር ምንድነው? አይሰማኝም እኔ ጋር ኧረ ይሰማል። ኧረ ጠርጥ ብሎ ይሰማል። ቆሞስ የእርሶ ይሰማል? አይ በእሳቸው ኔትወርክ ስለሚቋረጥ ነው። ቆሞስ ይሰማል? የኛ ይሰማዎታል? ማይኮት ሚዩት ነው። ኦኬ ኔትወርክ ነው። እሺ ቀጥል፣ አንተ ተናገር። እሺ እስካሁን ድረስ ያወራኸው ፋሪስ የሚል ዩዘርኔም የቡና ወሬ ነው ያወራው። ማስረጃ አይሰማኝም እኔ ጋር አልሰማሁም ወንድሜ፣ ይቅርታ ተቋርጦበት ነው። ከቻሉ ወጥተው ይግቡ ወይ ቆሞስ፣ ከሰሙት ቆሞስ ይውጡና እንደገና ይግቡ። አይ ቲንክ ኔትወርክ ይመስለኛል እርሶ ጋር የተመስገን ይሰማል። የእርሶ ለምን አልፈልግም። የኛ ለእርሶ አይሰማም፣ የእርሶ ግን ለኛ ይሰማል። እሺ አሁን ተሰማኝ። ኦኬ እሺ አሁን ሰማሁት። ኔትወርክ ነው። እሺ ቀጥሉ። ኦኬ ታም ይቀጥል። እሺ ከተሰማ ጥሩ። እስካሁን ድረስ ስታወራው የነበረው እኔም ማስረጃው እኔ ከኔ ውጪ ሌላ ወንጌል ሲሰብክ የለም። ስለኔ አጣራ ስላንተ ከማጣራ ከድንግል ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቅድመ ዓለም ላይ ካለ ሴት ከአብ የተወለደው ድዕር ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለ እሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራኸው ትልቁ ወሬ ዘንዶ እንትን ላልከው ላወራ ወሬ ለምሳሌ ያክል አሁን የቪዲዮ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነብዮች በድግምት ቀለበት ላይ አድርገው ነው የሚያስጨውት አጋንንት። የፕሮቴስታንት ነብዮች አስጨርሻለሁ ኤርሚ አርስቱ ላይ ነው የምናወራው። ዘንዶ ላይ ነው እያወራን እድሉ ስትኛ ቀጥሉሽ ሚዩት አድርጌ ላዳምጥ። ሚዩት አታደርግ ተመስገንዬ እኮ አይደለም አሁን እኔ ላወራ ስል እሳቸው አልጨረሱም። ኤርሚ አድምጠኝ። እሺ ፋሪስ አልጨረሱም። አድምጠኝ ማለት this is ኦርቶዶክስ። በቃ መታችሁ መጫጫ ይሄ እውነት የገባው ተመስገን ነው። እሺ ሚዩት አድርገህ ምን ይገባል? ቆሞስ ሚዩት ያርጉት፣ አይክፈቱ። ተሜ አታውራ አልተባልክም፣ አታውራ አላልኩም። ታዲያ ለምንድን ነው አልጨረሱም? እሳቸው እኛ እንትን ብለን በዛ ምን አይደለም። አታውራ አላልኩም። እታች ስጽፍ ያስገባው እኔ ነኝ።
ስትጽፍ በጽሁፍ ከምትደቅም ገብተህ ብታወራ ብሎ በሚል ማለት ነው። ታዲያ ለምንድን ነው አቁም ያልኩ? አርዕስት ጠብቅ አውራ። የእኛን የፕሮቴስታንቱን ለማውራት በቃ ሄደህ እኮ 30 ዓመት ፓስተር ነበርኩ ብለህ ዋሽተህ ብዙ ነገር አስጨብጭበሃል። ከፈለክም ቤት ክፈትና እኔን ጥራኝ እመጣለሁ። የፕሮቴስታንት በቀለበት በምናምን ነገር አጋንንት ያስወጣሉ ነቢያቶቹ፣ ፓስተሮቹ ብለህ ስትል ቪዲዮ ማስረጃ ይዘህ ቸርቹን ጠቅሰህ ጥራ፣ እኔ እመጣለሁ አንተ ቤት። ያኔ መልሳለሁ። እነዛን ሰዎች እንዳንተ አላሽሞንም ታቀኛለህ። ደግሞ ኤርሚያስ ነኝ። እኛ ጋር እንደዚህ አይነት የጥንቆላ ስራ የሚያደርጉ ሰዎች ካሉ ያን ሰው ቀጥታ ያደረገውን በቪዲዮ ማስረጃ የተደገፈ ካመጣ ይህ ሰው ጠንቋይ ነው ብዬምር። እንደናንተ ጋር እኛ አንተፈተፍም። ታቀኛለህ፣ እኔንም ዳጊንም ታቀናለህ፣ ኤፍሬምንም አናችንም ታቀናለህ። በዚህ ያለንን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብል እዛው ከነ ድግምቱ ነው የምናስወጣው። ኦኬ። አሁን ግን አያስቆምኩ። ለምንድን ነው? ቀጥል፣ የፈለግከውን ደቂቃ ውስጥ ቀጥል። አርዕስቱን ጠብቅ፣ አውራ፣ አትቀላቅል። ቴንክ ዩ ታሚ። አሁን መቀጠል እንችላለን። አርዕስቱን ጠብቅ፣ አውራ ላይ ማለት ነው። የእኛን ከፈለግ ቤት ከፍተህ ስጠራኝ እንመጣለን። ቴንክ ዩ ጎሄድ። እሺ ኤርሚ፣ አሁንም ድሉን ከሰጠኸኝ ምንድን ነው መሰለ፣ ለአንተ ቆሞስ ለእኔ ደግሞ ፋሪስ የሚል ዩዘር ኔም ያለው ሲያወራ በተደጋጋሚ ምንም ማስረጃ አልጠየቅከውም እና ላወራበት መልስ ልመልስ ስል አሁንም ትክክል ካልሆንኩኝ ሚዩት አርግ ካልከኝ ሚዩት አረጋለሁ። ለመሰለ ሚዩት የማደርገው ኤርሚ መታዘዝ ከሰነፍ መስዋዕት ስለሚበልጥ እኔ ሰነፍ መሆን አልፈልግም። ብርቱን አምላክ ክርስቶስን ይዤ የምጮሁለት፣ የምሳደብለት፣ የምከራከርለት፣ ውሸት የማወራለት አምላክ የለኝም። ክርስቶስ ኢየሱስ የእውነት አምላክ ነው። የሚገለጠው በእውነት ነው። የምናመልከውን በእውነት ነው። የምንኖርለት እንጂ የምንገልለት የምንሳደብለት አምላክ ስለሌለኝ ነው እያወራሁኝ ያለሁት። ሳወራ አሁንም እድሉን ከሰጠኸኝ፣ ካልሆነ አሁንም እሳቸው ሲያወሩት የነበረውን ውሸት ይቀጥሉና ለእኔ ቀስ ብለህ 1 ደቂቃ ስጠኝ፣ በአግባቡ ልመልስ። እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ። መዘምራኖች ከዘምሩ በኋላ ዘንዶ ከጫካ እየመጣ የተርመሰመሰ ጸበል ልሶ ነው። እንዲያውም አቅጣጫ ጠቁመው፣ ሪጅን ጠቁመው፣ የት ወሎ ብለው ጠቁመው ነው። እንዲህ ብለህ ካወራህ ፋሪስ የሚል ዩዘርኔም አንተ ለእኔ ማስረጃ ልትሆን አትችልም። ለምን ቢባል አንተ በራስህ ስህተትና ውሸት ነህ ብዬ ነው ማምነው። እኔ ውሸትና ስህተት የሆነ ሰው ለእኔ እውነት ሊሆን አይችልም። በተደጋጋሚ ስህተት ሲወራ የቡና ወሬ ነው እያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው። እሱን ፋሪስ የምትባለው ዩዘርኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለግ በቪዲዮ ከፈለክ በጽሁፍ አሳየኝና ከዛ በኋላ ከአንተ ጋር አወራለሁ። ካልሆነ ግን ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ እኔ ጋር አለ ነው። እሱን ደግሞ አሳያለሁ። እግዚአብሔር መንፈስ ቅዱስ የስርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱን መንፈስ ሳይሆን ሌላውን ነው። እሱን በማስረጃ አሳያለሁ። አሳየ ካልከኝ የምትከተለው ግን አንተ ግን የምታወራው ግን ሐሰት የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ እየዋሸህ ከሆነ ተናገር። ካልሆነ ግን ማስረጃ አሳይ ነው። ፋሪስ ዩዘርኔም ኤርሚያስ ቆሞስ ቀጥል። ስርዓት ያዘ አባቴ። ኤርሚያስ ቆሞስ የኔ ፋሪስ ስማ፣ ለእኔ አዳምጠኝ አባቴ። እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ ቆሞስ የሚባል አይደለም። እንደዛ አይነት ስርዓት ያዝ እኮ አንተ። ፋሪስ ማነው ስምህ? ማነው? ፋሪስ ዩዘርኔም ኤርሚያስ ቆሞስ ስላለ ነው። ይቅርታ ቀጥል። የኤርሚያስ ቆሞስ የኔ ፋሪስ ይሁንልሽ። የፈለከው ማለት ይቻላል። ያው ልማር ነው አባቴ። ይኸውልህ አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል፣ ችግር የለው። እኔ ግን ባይኔ ያየሁትን ነው ያወራው ያለኝ። በትልቁ አድርገው ኤርሚ፣ በትልቁ አዳምጥ። እስኪ አዳምጠኛ፣ መጀመሪያ አዳምጥ፣ አትንቀጭቀጭ፣ አዳምጥ መጀመሪያ። እያልኩ ያለሁት ባይኔ ያየሁትን እነ ቦታው፣ አካባቢውን፣ ቦታውን፣ ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው። ለምሳሌ ቅድም ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ። አንድ የኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል፣ እንደገና እኛ ስንመጣ ይሄዳል፣ ተመልሶ ይመጣል፣ ተረፈ መሳይት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮውን። ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም። ለምን ኤርሚ ሲጠይቀኝ እኮ አላውቅም አልኩኝ። ለምን አላውቅማ፣ አላየሁትም ቦታውን። በቪዲዮ ግን አይቼዋለሁ፣ ማንም ሰው እንዳየው ማለት ነው። ግን ቦታውን ስላላወቅኩት፣ ይሄኛው ግን በአይኔ ያየሁት ስለሆነ ቦታው ላይ ስለተገኘሁኝ ነው እያወራሁት ያለሁት።
አሁን ቪዲዮ ቀርጸው በነበር ልትለይ ከሆነ ኦኬ ተሳስቻለሁ። ምን ያኔ ባንኘ ቢሆን ቀርጸው ነበር። ልክ ነህ። ነገር ግን በአይኔ ያየሁትን ነው ማወራ። ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት። ሲጀመር ማሰብ ያለብን ተጠማቂዎቹ ግን ተሰብስበው አጥማቂው አለ ተጠማቂው አሉ ይመጣሉ። ሴቱ ተሰብስበው ወንዱ የሚጠመቀው ሰዎች ዙሪያው ሆነው ግን ይዘምራሉ። የጊዮርጊስን ያመሰግናሉ ምን ይላሉ። ከዛ በኋላ ግን በጫካው ሲመጣ ራሱ ይሰማል። ከዛ በኋላ መጣ ተብሎ ቀመሰው ተብሎ ከዛ ሲመለሱ ይታያል። ጫካው ራሱ እንትን ሲል ማለት ነው ሲልመሰመስ ማለት ነው። ከዛም በኋላ ሰው አጥማቂ ይገባል ያጠምቃል። ያየሁትን ነው የማወራው በአይኔ ያየሁትን። ያላየሁትን ግን ቦታውን ያላወቅኩት ግን ቅድም እንዳልኩትም አላወቅኩትም። አሁን ስለ ኤርሚ ቆሞስ የእንትና የምትለው ሲጀምር አንተ እኔ ማወቅም አይጠበቅብህም። እኔም አንተን ማወቅ አልፈልግም ላቅም አልፈልግም። አንተም አይደለም ስልጣን የምትሰጠኝ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጠኝ። ብሰጠኝም ባሰጠኝ ምንም ነገር የለም ሲጀመር ማለት ነው። ይሄ ማወቅ አለበት። በአይኔ ያየሁትን ነው ያወራ ያለሁት። ይሄ ደግሞ እኔ የምዋሽበት ቅድም ብያለሁ የምዋሽበት አንዳች ነገር ሊኖር አይችልም። ምንም ጥቅም አላገኝም። በአይኔ ያየሁትን ግን እሱ ሲያነሳ ትክክል ነው። እኔም በአይኔ ያየሁት ሁለት ቦታ ላይ አይቻለሁኝ እውነታው የሆነ ለምን አንደኛው እዛው ቆሎ ተማሪበት ስለነበርኩበት፣ አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታው ሁለቱንም ስለማቃቸው ማለት ነው። እኔም ብጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለም። አቡነ ኤርሚያስ ለአሁኑ ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ ብታምንም ባታምንም ማለት ነው። እና በዚህ መልኩ ነው ማየት ያለብህ ልል ፈልጌ ነው። ኤርሚ ጨረስክ? ፋሬስ ከጨረስክ እቀጥላለሁ። ኤርሚ በጨዋነት ስለማመን ኦርቶዶክሳዊ ጨዋነት ልቀጥል? ባለሽ ጨርሻለሁ። ለማንኛውም ልቀጥል። በጣም አንድ እኔ ሰማይና ከዛ ተከተላለ። ኦኬ እሳቸው በአይን ያዩትን በቤተ ክህነት አስተዳደር ውስጥም የደብር አስተዳደር ስለነበሩ አዩ። ኦኬ ቀጥያ አሁን ቪዲዮ ስለማሳይ ማለት ነው። አንተ የምትናገረውን ተናገር። በደንብ ላስጨርስ ስለፈለኩ ነው። ኦኬ እሳቸው አየሁ ብለው አሉ። ቆይ አታቋርጠኝ። አየሁ ብለው አሉ። አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ። አንተ የምታሳየው አንተ በቦታው ላይ የጠሩትን ቦታ ጠርተዋል። ልብ በል። የጠሩት ቦታ ላይ ያለው ነገር ይሄው ቦታው ይሄ ነው። እዚህ ቦታ ላይ ምንም አይነት ዘንዶ የለም ብለህ አንተ የቪዲዮ ማስረጃም የጽሁፍ ማስረጃም አላቀረብክም። እሳቸው አየው ብለህ ያሉትን አንተ አላዩም ውሸትዎትን ነው ብለህ አልክ። ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም ስለ መስቀሉ ቆይ አድምጠኝ ማለት እድሉን አሰጠኝም። ጨርሱ ከዛ በኋላ አለው። ባለፈው አንተ ስለ ግሼን ማርያም ስለ ግማደ መስቀሉ ስጠይቅህ ምንድን ነው ያልከኝ? በአይኔ አይቻለሁ አልከኝ አይደል? አላየህም ብዬ ተከራከርኩህ። ውሸታም ነህ ብዬ አልኩህ። ኦኬ በአይንህ ስላየህ አንተ የአይን ምስክር ነህ። እኔ ከመጽሐፍት አንብቤ ነው። አንተ ግን ሄደህ ስላየኸው እርዝመቱ እንኳን ምን ያህላል ብዬ ስልህ እኔ ልለካ አልሄድኩኝም፣ ልመዝን አልሄድኩኝም፣ እግዚአብሔርን አልለካውም አልክ። እግዚአብሔርንና እንጨትን እንኳን ለጌታ ያላወቅ ሰው ማለት ነው። እኔ ያልኩህ ግማደ መስቀሉ ጌታ የተሰቀለበት ዕፀ መስቀሉን ነው። እግዚአብሔርን አልለካውም፣ በሜትር የሚለካ አይደለም የኛ አምላክ ምናምን ነገር ለዝም ብለህ ቀበጣጠርክ ማለት ነው። ቅድም ማለት በባለፈው ላይ ኦኬ ችግር የለውም ያልኩህ ልብ ብለህ ሰማኝ ተሜ። የመጣው ኤርሚያስ ቤት ነው። ኦኬ አንተ ግማደ መስቀሉን በአይኔ አይቻለሁ ብለህ ስትለኝ አላየህም አንተ ውሸታም አንተ ቀጣፊ አላልኩም። ምን ይመስላል? ምንድነው ከለሩ? የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየኩም። አይቻለሁ በአይኔ ብለህ ስትለኝ ኦኬ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል። እርዝመቱ እንኳን ነገር ብዬ ስል አልናገርም፣ እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይታ አላወቅም። እሺ እሳቸው የደብረ አስተዳደር ናቸው። ተባረኩልኝ። ያው ለመሰለ አሁን በቃ ቻው ካልክ ተምዬ ቻው። እኔን አቋርጠኝ አይደለም ቻው ብለህ የምትለው ጎሄድ በቃ ቴንክ ዩ ተባረክ። ለዚያ እንደዚህ ነው በመረጃ የሚይዝም አለን። እዚህ ቤት ተናገር እውነቱን ማለት ዝም ብሎ ውሸት የማይዋሽበት አይደለም። ሳምንት አልሞላውም ስለ ግሼን ደብረ ከርቤ መስቀል ስጠይቀው አይቻለሁ በአይኔ አለኝ ሲለኝ አላየህም ተሜ አንተ ውሸታም አልኩት። አላልኩትም። ቆሞሱ እዚህ ቁጭ ብለው የደብር አስተዳደር የሆኑቱ ቁጭ ብለው አይቻለሁ ብሎ ሲል አንተ ውሸታም እያለ ይለዋል ማለት ነው።
አየህ የግድ የእሳቸውን ቁምስና አንተ አይደለም የምታረጋግጥላቸው እንዴ? አሁን ግዕዝ ቢያወሩ አንድም አትመልስ። እሺ ቆሞስ የሚጨርሱት ካለ ይጨርሱና ከዛ እንቀጥላለን። ጥሩ ኤርምዬ ጥሩ አረከ። ያው ይሄኛው ዝም ብሎ ነው። ምክንያቱም አንደኛ ኦርቶዶክስን አያውቃትም ሲጀመር። የት ያውቃታል? አሁን ትላንት ገብቶ እምቡር ስላለ አወቃት ማለት ነው እንዴ? እኛ እኮ ያደግንበት ነው። ጥርሳችን ልጅነታችን የጨረስንበት ነው እኮ። ልጅነታችንን ያሳለፍንበት ነው ኦርቶዶክስ ማለት። ከቆሎ ትምህርት ቤት ጀምረን ገዳማት ጀምረን እያንዳንዷን እስከ ቁምስና ስንደርስበት እኮ እያንዳንዷን እናውቃታለን። እያንዳንዷን ኦርቶዶክስን ምን ላይ ነው ድክመቷ፣ ምን ላይ ነው በጎነቷ ምናቅ ሰዎች ነን። ህፃናች አይደለን መቼስ ህፃን አይደለንም እኮ በጣም ይሄ ዝም ብሎ እምቡር ዝም ብሎ ጊዜያዊ ዝም ብሎ የሚያገኛትን ነገር ያው ለመወደድ እንትን እምቡር ሲጀመር እነሱም እኮ አያምኑትም፣ ይስቁበታል። ምክንያቱም በማያውቀው ነገር ገብቶ የሚያወራ ሰው ማለት ነው። በማያውቀው ገብቶ ባልተረዳው ነገር እንዴ እኔም ያንተና እኔ እኮ መቅደሱን እኮ ቤተልሔም ጀምረን መቅደሱን የምናውቅ ሰዎች ነን።